ገብተን እንወያያለን። የኢትዮጵያና የሌሎች 3 አፍሪካ ሀገር ዜጎች ከአሜሪካ በገፍ ዲፖርት እየተደረጉ ነው። ማይ ፍሬንድ በጊዜውም አለጊዜውም ሀገርን ውደድ፣ ሀገርን ጠብቅ፣ ስለ ሀገር ክፉ አትናገር የምለው ለዚህ ነው። ችግር ከገዢው ፓርቲ ጋር ከሆነ ገዢው ፓርቲን በቻልከው መጫወቻ ሜዳ ቀይረው፣ ሀገርህን ግን ጠብቃት። ሀገርህን ጠብቃት። እቺ ሀገር ትፍረስ የሚለውን ሰውዬ ዞር ብልና ማጅራቱን ብለ አናቱን አፍርሰው። ከየትም ሊሆን ይችላል። በደል የሚያደርስብን በታሪክ አጋጣሚ ገዢው ፓርቲ ነው እንጂ ወይም አስተዳዳሪዎቻችን ናቸው እንጂ ሀገር ምን ያርገን? ሀገር ምን ያርገን? ሀገር ቢከፋንም ቢደላንም ዞረን ምንገባባት ናት፣ መሰብሰቢያችን ናት። አስተዳዳሪዎችን ቀይራቸው እንደፈለግ አድርገን። ሀገርህን ግን መጠበቅ ኢትዮጵያዊ ከሆንክ ግዴታ ነው። ምንም ውዴታ አይደለም፣ ግዴታ ነው። ሀገርን ትጠብቃለህ። ዞረን የምንገናኝበት ሀገራችን ናት። ሀገራችንን እግዚአብሔር ይጠብቅልን። ደንቆሮ ይላል። እርግጠኛውን የምነግራቸው የኢትዮጵያ አይደለም፣ የኢትዮጵያ አይደለም። ኦፍኮርስ እኔም ኢትዮጵያዊ ባልሆን እናንተ ነው ማስበው። ኦፍኮርስ ኢትዮጵያ የምትባል ሀገር ብትበታተን ብትፈርስ ደስ ይላል። ያ ሰርግና ምላሽ ነው ለአንተ። አማርኛ ያወራው ሁሉ ኢትዮጵያ አይደለም በነገራችን ላይ። እሺ ደስ የሚላችሁ ነገር ሀገርን ጠብቅ ስል ጠላቶቻችን ይቁነጠነጣሉ። ባሉበት ሆነው ብቅ እያሉ ኮመንት ያደርጋሉ። አሁን ሀገርን ጠብቅ ማለት ጠላቶቻችን እነሱ ሀገራቸውን ይጠብቃሉ፣ እነሱ ሀገራቸውን ይወዳሉ። እኛ ግን ሀገራችንን እንወዳለን ስንል ይናደዳሉ። አንዳንዱ እንደውም ሀገርን ውደድ ወይም ሀገርሽን ጠብቂ ስላልሽ እንዳንቺ ያለ ጠላት የለንም ይላሉ። እንዴ ሀገሬን እወዳለሁ፣ ሀገሬን ጠብቃለሁ። ይሄ እንዴት ነው ያንተ ወይ አንቺ ጠላት የሚያሰኘኝ? ጎበዝ ሀገራችን ይሄ ነው። እነዚህ ኢትዮጵያውያን በገፍ ዲፖርት እየተደረጉ ነው። ስለነሱ ነግራቸዋለሁ። ከማህበራዊ ጉዳይ በፍቅረኞች መካከል የሚደረግ ጸብ እንደቀጠለ ነው። ድብቅ ፍቅረኛ አላት ይላል ባል ፍርድ ቤት ቆሞ የሚያስረዳበት መንገድ ነው። ተደብቃ ስታወራ ሰምቻለሁ ይላል። ምን ብላ ተብሎ ሲጠየቅ ባለቤቴ ስላለ 1 ኪሎ ስጋ አዘ ብላ መምጣት አልችልም ስትል ሰምቻታለሁ ይላል። በዚህ ተነሳስቶ ገደላት። የአዲስ አበባ ፖሊስ ያደረሰንን መረጃ ወደ እናንተ አደርሳለሁ። ተደብቀሽ ከባለሽ ውጭ ያንሸኳሸሽ ከውሽማሽ ጋር ወይም ከውሽማህ ጋር የምታወራ ካለ አሁን በደረሰኝ መረጃ ሴቶቹም ራሳቸው በጣም ሩዝለስ ሆነዋል። ተጠንቀቁ። አለሽ ከባለሽ ተደብቀሽ የምታወሪ ጥሩ አይደለም። አንተም ከሚስትህ ተደብቀ ምናምን ጓዳ ገብተህ ምናምን የምታወራ ጥሩ አይደለም። ይሄው ባልየው ተነሳስቶ በቀናት እንዲህ ያለ ድርጊት ትላንት ነግሬያቸዋለሁ። እግዚአብሔር ይጠብቀን። አንዳንዴ ሴቶች ራሳቸው ሙድ ሲይዙብን አይጣል ነው። ትላንት ነግሬያቸዋለሁ። በተለይ ሴቶች ከጠሉ ወይኔ ስልካቸው ላይ ስምህን እንዴት ብለው ሴቭ እንደሚያደርጉ ብታይ አትይ። አንዳንዶቻችሁ በሚስቶቻችሁ ስልክ ላይ ስልካችሁ ወይም ስማችሁ የተጻፈው ሸለመጥማጡ፣ ተኩላው፣ ደበሎ፣ አውሬው ምናምን ተብላችሁ አንድ ባል ስልኩን የሆነ ሶፋ ውስጥ ምናምን ጥሎ ስልኬ ጠፋብኝ ምናምን ብሎ የሚስትን ስልክ አንስቶ መደወል ወዴት? ወደ ስልኩ ሲመታው በጉ ይላል። በጉ የሆነ ቀን ትዝ ሲለው ለካ የሆነ ሰው ደውሎ በጉ እንዴት ነው ምናምን ሲባል ድምፅ ሰምቷል። ትዝ አሏ በጉ እኔ ነኝ በጉ ምናምን ብሎ የተጣሉትን አስታውሳለሁ። ሸለመጥማጡ አለ። ኢትስ ቬሪ ኢምፖርታንት። አንዳንዴ ባሎችም ሚስቶቻችሁ ስልክ ላይ እንዴት ተብላችሁ እንደተጻፋችሁ ማወቅ ጥሩ ነው። ሚስቶችም ባሎቻችሁ ስልክ ላይ እንዴት እንደተጻፋችሁ ኢትስ ቬሪ ኢምፖርታንት።
አንዳንዱ እኮ አፍርም እኮ የሚስቱን ስም በተለያየ መንገድ ሚጽፍ ይኖራል። ውጋቷ ሚል አለ። ውጋቷ፣ ራስ ምታቷ፣ ሚጥሚጣ፣ እስስቷ ምናምን የሚል እኮ አምላክ። ኦኬ ለማንኛውም ይህም ወንድማችን እንደዛ ነው። ተንሸኳሽኳ ስታወራ ሰምቻታለሁ ይላል። ሙሉ ታሪኩን ነግራችኋለሁ። ከፍተኛ የመንግስት ባለስልጣናት ኢትዮጵያ ውስጥ ከታዋቂ አርቲስቶችና ታዋቂ ሰዎች ጋር በመመሳጠር ከ100 ቢሊዮን ብር በላይ አጭበርብረዋል ይላል። የኦዲት መስሪያ ቤት ነው ይህን ያረጋገጠው። ይህን ታሪክ ነግራችኋለሁ። ሪፖርተር ነው እያደረሰን። ከፍተኛ የመንግስት ባለስልጣናት ከታዋቂ ሰዎች ከአርቲስቶች ጋር በመመሳጠር እጅግ ውስብስብ በሆነ ሁኔታ 100 የኢትዮጵያ ቢሊዮን ብር በሙስና መልክ ወስዷል። እነዚህ ታዋቂ ሰዎች ማን ሊሆኑ ይችላሉ? እነሱን ነግራቸዋለሁ። ከዚህ ጋር ተያይዘው አዲስ የሚገነባው የቢሸፍቱ አየር ማረፊያን ለማጠናቀቅ 8.5 ቢሊዮን የአሜሪካ ዶላር ያስፈልገኛል ብሏል። ስለዚህ ጉዳይ ነግራቸዋለሁ። ባለጊዜ ማለት እንደነዚህ ነው። ነግራቸው አንዳንዶቻችሁ ኦሮሞ ባለጊዜ ነው ምናምን ትላላችሁ። ባለጊዜ ማለት ከ100 ቢሊዮን ብር ላይ የተካፈልክ ካለ ባለጊዜ ነው። ቀደም ስነግራችሁ ነበር። ህዝብ እንደ ህዝብ ባለጊዜ ሊሆን አይችልም። የትግራይ ህዝብ እንደ ህዝብ ተጠቃሚ ነው ማለት አይቻልም። አሁን እነዚህ ሲጮሁ ምናምን ታያቸው በትግራይ ስም እንደዚህ መላስ ያው ከህወሓት ጋር የሚለጠፍ የህወሓት ወዳጅ ሆኑ ለህዝቡ ምናምን አስበው እኮ አይደል። እኚህ በልዩ መንገድ ጥቅም ያላቸው ናቸው። እኔ አልጠቀምም ምን አገኘው ምናምን ቢልም የሆነ ጥቅም አላቸው። የትግራይ ህዝብ እንደምታየው ነው። ከኛ ጋር ከመላ ኢትዮጵያ ህዝብ ጋር እየተሯሯጠ ምን እየተፈጠረ እንዳለ እንኳን ማያውቅ የቀን ስራ የሚሰራው ይሰራል፣ ተቀጥራ የምትሰራው ትሰራለች፣ አስተናጋጁ ያስተናግዳል። እነዚህ አንዳንዶቹ አሁንም ኦሮሞም እዚህ ባለ ጊዜ ነው ምናምን ብላችሁ የኦሮሞን ህዝብ በልዩ ሁኔታ ተጠቃሚ ለማድረግ ማሰብ ተገቢ አይደለም። የአማራ ገዢ መደብ ብላችሁ አማራ ህዝብ በሙሉ እንደተጠቀመ አድርጎ መናገርም ድንቁርና ነው። የአማራ ህዝብ እንደምታየው የቀን ስራ የሚሰራው ይሰራል፣ ሎተሪ የሚያዞረው ይዞራል፣ ባለሀብት አለ፣ ግራ የገባው አለ፣ ብዙ አይነት አለ። ህዝብ እንደ ህዝብ ተጠቃሚ ሊሆን አይችልም። ከዚህ 100 ቢሊዮን ብር ውስጥ እያንዳንዱ ብሔራቸውን ብትፈልግ አማራ አለ፣ ትግራዋይ አለ፣ ስልጤ አለ፣ የተለያዩ ናቸው። ባለጊዜ ማለት እነዚህ ናቸው። ባለጊዜ ማለት ጊዜ ያመጣቸውን ባለስልጣናቶች ተጠቅመው የራሳቸውን ኑሮ የሚያደላድሉ ማለት ነው። የራስህን ኑሮ አደላድላል። ከዚህ 100 ቢሊዮን ብር ውስጥ የደረሰ አለ። ከደረሰ ባለጊዜ ነው። ይሄን ነግራቸዋለሁ። የቻይና ጉዳይ አለ፣ የህወሓት ጉዳይ አለ። ወደ ፖለቲካ ጉዳይ ስንመጣ የምናወራው ነው። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን ምስራቅ መስቃን ወረዳ ኢንሲኖ በተባለ ከተማ ውስጥ የጉራጌ ብሔር ተወላጆች በታጣቂዎች ጥቃት እየደረሰባቸው ነው፣ እየተገደሉ ነው። ይሄ ወንበር አሁንም መጮሁን ቀጥሏል። አም ሶሪ። ይሄ ወንበር ሲጮህ ሌላ ስሜቱ ስለምትገባ አድማጮቼ ከዛሬ ነገ አጠብቀዋለሁ እያልኩኝ በመዘናጋት ነው። ወንበሩ ይጮሃል፣ ሌላ ነገር እንዳይሰማችሁ። ያ መንዝራ ትውልድ የአልጋ ጮት ለምዶ እሱ እንዳይመስል ወንበሩ ነው የሚጮህ። በተደጋጋሚ ነግሬያቸዋለሁ። ስለ ጉራጌ ነግራቸዋለሁ። ጉራጌ ክልል ጉራጌ ዞን ውስጥ ስለተፈጠረ በታጣቂዎች ስለሚደርስ ጥቃት የኢፌዴሪ መከላከያ ሰራዊት ፋኖ ላይ ጥቃት እያደረስን ነው ይላሉ። የማያዳግም እርምጃ ይላሉ። የፋኖ ኃይሎች በበኩላቸው የኢፌዴሪ መከላከያ ሰራዊት ላይ ጉዳት እያደረስን ነው ይላሉ። ሁለቱም የየራሳቸውን መግለጫ ያወጣሉ። ይህን ወደ እናንተ አደርሳለሁ። ኢኒግማዬ ይቅር ይበለ ትላለች። አይ ነው አጫጫሁ ራሱ የወንበሩ በቃ ሌላ እኔን ራሱ ሌላ ስሜት ውስጥ ይከተኛል። ችዬ ነው እንጂ ሾካካ የሆነ ወንበር ነው። አጫጫሁ ትክክል አይደለም። ድሮ እኛ ቤት ተከራይቶ የሚኖር አንድ ጎረምሳ ነበረን ህፃን ያለውኝ
ተከራይቶ ይኖራል ጎረምሳውና አንዳንድ ጊዜ አገልግሎት ለመስጠት ይመስለኛል ወይም በሀገሪቱ ጉዳይ ላይ ለመወያየት ይመስለኛል። ብዙ ጊዜ ብዙ ሴቶች ይመላለሱ ነበር እዚህ ጎረምሳ ጋርና እንደዚህ አይነት ጩኸት ያወጣል ክላስ ውስጥ ምን እንደሆነ አላውቅም። ግን ብዙ ሴቶች እየመጡ ይጎበኙታል ሰውየው። አይ ቲንክ በሀገራዊ ጉዳይ ላይ ወይም ደግሞ በሆነ እየጸለየላቸው ይመስለኛል። ግን እንደዚህ አይነት የአልጋ ጩኸት ሰማ ነበር። ያ ነው ትዝ የሚለኝ። እየተጫናቸው ነው። አይ ዶንት ቲንክ እየጸለየላቸው ነው ይመስለኝ። ይጸለያል። ለምድሪቷ የሚጸልይ ሰው ነው እና የአንድ ለአንድ የጸሎት ፕሮግራም ያደርጋል። በጣም ተባረከ ሰው ነው። እሱ ነው የሚያስታውሰኝ። አልጋው ይሁን ወንበር ላይ ተቀምጦ ይሁን ሲጢጥ የሚል ድምፅ ሰማ ነበር ድሮ። እሱ ነው የሚያስታውሰኝ። እሺ እነዚህ ናችሁ ክብራትና ክብራን። ከዛ ሌላ ሐዋሳ ከተማ ውስጥ የሐዋሳ ልጆች አላችሁ? የሐዋሳ ልጆች አላችሁ? የሐዋሳ ልጆች አላችሁ? የሐዋሳ ልጆች እኔ ብዙ ሰው ገና ለገና ስሜ ቴዲ ሐዋሳ ስለሚል የሐዋሳ ልጅ መስላችኋል። ሐዋሳ የአባቴ ስም ነው። በዚህ አጋጣሚ ሐዋሳ የአባቴ ስም ነው። የሐዋሳ ልጅ ነኝ ምናምን። የኔ ከተማ እስካሁን በይፋ አልታወቀም። ከሐዋሳ ከተማ በሰማነው ወሬ በሶሻል ሚዲያ በሰፊው ሲዟዟር ያየ ነው። ውሻ ገለው ምስክርነት ሰጥተዋል። አትግደሉኝ እያለ እንደ ሰው ሲጮው የነበረ ውሻ ገለናል ይላሉ። ፎቶን አሳያቸዋለሁ፣ ፖስት የተደረገውን አሳያቸዋለሁ። በሶሻል ሚዲያ በሰፊው ሲዟዟር የነበረ ጉዳይ ነው። እንደ ሰው እየጮኸ እንደ ሰው የሚናገር ውሻ አግኝተን ገደልን ብለው ሶሻል ሚዲያ ላይ ፖስት አደረጉ። ይሄ ተዘዋዘረ። እንዴት ነው? ምን ሊሆን ይችላል? ነግራቸዋለሁ። ሌላው ከማህበራዊ ጉዳይ ያገኘሁት ከአዳማ ወደ አዲስ አበባ ተጭኖ ሲጓዝ የነበረ ቦቴ ነዳጅ የጫነ ቦቴ ነው የሚሉት። በተወደደ ነዳጅ ቦቴው ተገልብጦ ቦቴው አዳማና አዲስ አበባ መሃል ላይ ቀርቷል። ነዳጁ ግን ተደፍቶ አዲስ አበባ ገብቷል። ዋናው መግባቱ ነው። ቦቴው ተገለበጠ። ከአዳማ አዲስ አበባ 100 ኪሎ ሜትር ነው። የፍጥነት መንገድ አለ። ብዙ ጊዜ የፍጥነት መንገድ ላይ መኪኖች ይገለበጣሉ። ቦቴው ተገለበጣሉ። ነዳጁ ግን ፈሶ አዲስ አበባ ገብቷል። ሰው ይቀዳል ለጉድ። አሳያቸዋለሁ። ሰው ለጉድ ነው የሚቀዳው። እነዚህ ናቸው። እሺ ሰላምታ ይድረሳችሁ። ኬት ነው የምታደምጡኝ? ኬት ነው የምታደምጡኝ? ላይክ፣ ሼር፣ ሰብስክራይብ ማድረግን እንዳትረሱ። በዚህ ታፕ ማድረግን እንዳትረሱ። እሺ ሰላም ቴዲ፣ ዶክተር ጥላዬ ሰላም ቴዲ፣ ሙሉ አበበ ከኦሮሚያ፣ ስፓይ ኢትዮጵያ፣ አቤል ማርቆስ ስኮትላንድ፣ ገወን ከባህር ዳር፣ ኢኒማ ኢስት ኮስት። ባህር ዳር ለአዲስ ዓመት መጣለሁ። የባህር ዳር ልጆች አላችሁ? እግዚአብሔር ቢፈቅድ አዶን ነው ፖለቲከኞችን ለምን አወያየ ብሎ። እሺ ባህር ዳር አይ ቲንክ ለአዲስ ዓመት መጣለሁ። ባህር ዳር ከወራቤ ቨርጂኒያ ሴቭድ ፍራንስ ዘሪቱ ፍሮም ጅግጅጋ ባላንስ ሚዛን ቤና ከዱባይ አቶ ዩዘር ካዶ ሸገር ዩዘር ከዩኬ ኤችኤስኤች ከጎንደርም እመጣለሁ። አብዱል ሱልጣን ከኢትዮጵያ መዲን ከጭሮ ኢማመዲን ሙሃዲ ከፌስቡክ ነው። ቴዲ አከብረሃለሁ። ቶፊቅ ከፌስቡክ ነው። ማንም የለም እኮ ቴዲ እኔ ወድሃለሁ እንዳንተ ማንም የለም። ቶፊቅ ከድር እሺ በአምላኩ ከባህር ዳር አብዲ ኮፊ እርገጤ ትታሰራላት ትምጣ
አይ ቲንክ መንግስት ቢያስረኝ ድምፅ ትሆኑኛላችሁ። ለምን ነው የሚያስረኝ? ካሰረኝ አይ ዶንት ኬር። ሰው ጦር ሜዳ ሄዶ ይታኮስ የለ እንዴ? እሺ እርገጤ ቶዮታ ከኢራን፣ ኡስማን ከደሴ፣ በአምላኩ ከባህር ዳር፣ አቢ ዮቶር ከማንኪያ ማህበረሰብ የኛው ነው። ዮቶር የኛው ነው። ኢማን ዜድ ፍሮም ካናዳ፣ ኢማን ከስዊድን። ብሩክ ልትቆፍር ልትወስድ ነው ወይ ሰው ልታስቀብር ነው? የተለያዩ መላምቶች አሉ። ከመቃብር ካልከኝ እርምህ ልታወጣ ነው፣ መቃብር ቆፋሪ ነህ። ምንድን ነው ስራ? ሪሃና ከፓሪስ፣ ቃሉ ከቦሌ፣ ከአርሲ፣ ሚኪ ከአስመራ። የተለያዩ ሁኔታዎች መልካም ነገር ላይ ያለ ወንድማችን ነው ኤፊያችን። ስለአንተ እግዚአብሔር የተመሰገነ ይሁን። ስለምታደርገው ነገር ሁሉ እግዚአብሔር በምታወጣው ሁሉ እግዚአብሔር ይተካለ ይባርክለ። ክያ ከኦሪዮን ቴንኪው። ኢትዮጵያ ቲክቶክ ከካልጋሪ፣ ዩኤስኤ፣ ኒውዮርክ፣ ጀርመኒ ማን ነው? ከዳም እሸቱ ከቶሮንቶ፣ ጉራማይሌ ከአትላንታ። ቴንኪው ስላየኋችሁ ደስ ብሎኛል። እግዚአብሔር ከክፉ ይጠብቃችሁ፣ የልባችሁን መሻት። የመጀመሪያው ዜና ኢትዮጵያና ሌሎች 3 የአፍሪካ ሀገር ዜጎች በዶናልድ ትራምፕ አስተዳደር ዲፖርት እየተደረጉ ነው። እንደምታውቁት የዶናልድ ትራምፕ አስተዳደር በተለይ የስደተኞችን ለሀገር ደህንነት ስጋት ናቸው ይላል። ይህን ተግባራዊ እያደረገ ነው ያለው። እነዚህ ኢትዮጵያውያኖች በገፍ እየተያዙ ከሌሎች አፍሪካ ሀገራት ጋር ከመጡ ስደተኞች ጋር በመሆን ለምሳሌ ከጋና የመጡ አሉ፣ ከአንጎላ አሉ፣ ከኮንጎ ብራዛቪል አሉ። ለጊዜው እነዚህ ተይዘው በፕሌን ተጭነው የሚላኩት ደግሞ ወደ ካሜሮን ነው። ከዚህ ቀደም የዩናይትድ ኪንግደም ፕራይም ሚኒስተር ቦሪስ ጆንሰን ነው። ቦሪስ ጆንሰን አይደለም። ያ ህንዳዊ ማን ነው ስሙ? ህንዳዊ ማን ነው? የዩኬ ፕራይም ሚኒስተር የነበረው ብቻ ካሪም ከምሳምቲንግ። የዩኬ ነዋሪዎች ስሙ ጠፋብኝ። ስደተኞችን ጠራርጎ እያስወጣ ነበረ። 50 ሚሊዮን ሪሺ ሱናክ ስደተኞችን ማስወጣት ጀምሮ ነበረ። ወደ ሩዋንዳ ይወስዳቸው ነበረ። የሩዋንዳ መንግስት ስደተኞችን እንዲቀበል 50 ሚሊዮን ዩሮ ሰጥቷቸው ነበር። መሀል ላይ ሪዛይን አደረገ። እሱ ሪዛይን ማድረጉ ለብዙ ስደተኞች ጠቀማቸው። ቴንኪ ኪውዬ ሪሺ ሱናክ የስ ልክ እንደዛው አሁን የአሜሪካ መንግስት ለካሜሮን መንግስት የ30 ሚሊዮን ዶላር እነዚህ ስደተኞችን እንዲቀበሉ ቅድመ ክፍያ ፈጽመው ህገወጥ ስደተኞች ናቸው ብሎ የሚያስቧቸውን በሙሉ ኢትዮጵያውያንን አሁን ዲፖርት እያደረጉ የሚገኙት ወደ ምዕራብ አፍሪካዊቷ ሀገር ካሜሮን ነው። ወረቀት የሌላችሁ ከፍተኛ ጥንቃቄ አድርጉ። እግዚአብሔር ይጠብቃችሁ። አብዛኞቹ ኢትዮጵያውያን በእስር ላይ ይገኛሉ። ዲፖርት ለመደረግ በዝግጅት ላይ ነው የሚገኙት። በተለይ ወረቀት የሌላችሁ በተለይ ምንም አይነት ጸብ ውስጥ አትግቡ። ኢትዮጵያውያን፣ ኤርትራውያን ወረቀት ኖሯችሁ ራሱ እጅግ የከፋ እንደዚህ ጸብ ውስጥ ምናምን ከገባችሁ በዚህ ጊዜ ዶናልድ ትራምፕ ዶንት ኬር ታውቃላችሁ። ዶናልድ ትራምፕ ማለት ዩኒላተራሊስት ነው። ለኢንተርናሽናል ለው ለሀገር ውስጥ ህግ ወረቀት አለኝ ምናምን ብለህ ከሆነ ዶናልድ ትራምፕ አክቲቭ የሆነ ፕሬዝዳንት አስሮ የሚያመጣ ሰው ነው።
ኒኮላስ ማዱሮን ስራ እየሰራ ካለበት ደክሞት ማታ ቤተመንግስት ውስጥ ገብቶ ከሚስቱ ጋር የፍቅር ጨዋታ እያደረገ ከነበረበት ሳይጨርስ ነው ነቅሎ ያመጣዋል። ሁለቱንም ነቅሏቸው እንደውም አየር ላይ ነው የተላቀቁት አሉ። አክቲቭ የሆነ ፕሬዝዳንት ቤተመንግስት ገብቶ ያወጣል። ወረቀት አለኝ ምን ይመጣል ህጉ ምናምን። የትኛው ህግ? አንተ የጻፍከው ህግ ነው። ከእንደዚህ ከጸብ ከምናምን ራቁ። ከጸብ ከምናምን ከእንደዚህ አይነት ነገሮች ራቁ። በተቻለ መጠን ግልፍተኛ የሆናችሁ ተረጋጉ። ግልፍተኛ አትሁኑ። አይ ነው አብዛኞቻችን የኢኮኖሚ ስደተኞች ነን። ከሀገር ወጥታችሁ ኑሯችሁን ቤተሰቦቻችሁን ስለመለወጥ ያላችሁ ሰዎች ናችሁ። ከፍተኛ ጥንቃቄ ያስፈልጋችኋል። ከፍተኛ ተጠንቀቁ። በባህሪያችሁ እምብር የምትሉ ጸብጸብ የሚላችሁ ምናምን ረጋ ማለት ይሆንላችሁ። አንዳንዶቻችሁ ሰው ሀገር መታችሁ ማንነቴ ምናምን ያዘኝ ልቀቀኝ ገደልኩ አሰርኩ ምትል ተው። ይሄ ባላችሁበት ሀገር በሰላማዊ መንገድ በሰለጠነ መንገድ ኮንቨርሴሽን እየፈጸማችሁ የሀሳብ ልዩነት ካለ ተከባብራችሁ የምትኖሩበት ሀገር ነው። ሀገር እየተቀየረ ነው። ዓለማት ይሄ ወደ መልታይ ፖላር ሲስተም ውስጥ እየገባን ስለሆነ ሀገራት ዴስፕሬት ሆነዋል። ከእናንተ በላይ ግልፍተኛ ሆነዋል ሀገራት። ሰው ሀገር ላይ ሆነ ገልፍተኛ አትሁን። ዛሬ ወደዚህ ከመግባቴ በፊት እንደዚህ እየተገዳደሉ እንዳሉ ሰምቻለሁ። አይ ቲንክ ካልጋሪ ይመስለኛል። ልክ ነኝ? ካልጋሪ ያላችሁ እስካረጋግጠው ድረስ ለጊዜው የገዛ ልጆቹን የገደለ ሰው አለ ሲባል ሰምቻለሁ። አይ ዶንት ኖ፣ ሳረጋግጥ ነግራቸዋለሁ። ቢቻል እችን ጊዜ አንገት ደፍቶ ማለፍ ነው። የስ በቃ ትናገራለህ። ካልጋሪ ልክ ነኝ? ያ የገዛ ቤተሰቦቹን የገደለ ሰው ሰምቻለሁ። ትነጋገራለህ። የሀሳብ ልዩነት አለ፣ ወደ ቤት ትሄዳለህ። በቃ ኢትስ ኦኬ። ጸብጸብ አይበላችሁ። በተለይ ከሀገር ውጭ ስትወጡ ብዙዎቻችን እውነት ለመናገር እኔ ምን እንደሆነ አላውቅም። እኔ ምን እንዴ ባወጣው ባወርደው አልገባ ያለኝ አንድ ነገር እኔ በነገራችን ላይ ሀገር ቤት እያለሁኝ ጸብጸብ የሚለኝ ጋዜጠኛ ነበርኩኝ። እኔ ጋዜጠኛ ሆኜ ሰው ከገላመጠኝ በማይክ መፈናከት ልጅ ነኝ። እኔ የስቴዲየም ደጋፊ በሙሉ ሌላ ጋዜጠኛ ተሸማቆንት ሲል ና ይዋጣልን ምናምን ልጅ ነበርኩኝ። እንዴ ልጅ ምንድን ነው ይሉኛል። ከሀገር ስወጣ ግን በጣም ጸባይተኛ ሆንኩኝ፣ ጭምት ሆንኩኝ፣ በጣም ሀሳቢ ሆንኩኝ ምናምን። የሰዎችን አኗኗር አየሁኝ፣ ስልጣኔ አየው ምናምን። ከሀገር ስትወጡ የመጀመሪያ ተቀዳሚ ተግባራችሁ በተለይ ከደሃ ሀገር ከሆነ የወጣችሁት አስተሳሰባችሁ ይቀየራል። ፖለቲካን የምተነትኑበት መንገድ የሰለጠነ መሆን መቻል አለበት። ችግር የምትፈቱበት መንገድ መሰልጠን አለበት። ገላሃለሁ ሊያዝ በእንትኔ በዚህ ገብተህ በማንነት አይባልም። ቢቻል የምትኖሩበት ሀገር የምታዩትን ስልጣኔ ይሄን እድል ላላገኙ ሰዎች ነው መናገር ያለባችሁ። ከተሞች እንዴት እንደሚመሰረቱ፣ አስተዳደራቸው እንዴት እንደሆነ፣ ሲስተማቸው እንዴት እንደሆነ፣ ፖለቲካን እንዴት እንደሚመሩ፣ ኮንቨርሴሽን እንዴት እንደሚፈጽሙ፣ የዜጎች መከባበር እንዴት እንደሆነ። አንተ ባደጉት ሀገራት እኮ እንዴት ተከባብረን እንደምንኖር እኔ ባደጉት ሀገራት እንደ የሆነ መሰብሰቢያ ቦታ ላይ እንጂ አንድ ሴት ትኩር ብላ ካየችኝ ቶሎ ብዬ አይኔን እነቅላለሁ። ለምን አትሉኝም? አንድ ሴት ትኩር ብላ ካየችኝ ቶሎ እነቅላለሁ። ወንዱም ራሱ ትኩር ብሎ ካየኝ ቶሎ አይኔን እነቅላለሁ። ለምን ብሎ ሳላውቅን የአይኔን አርገብግቤ ጠቅሶኛል ብትልስ ያስከስሳል። አንተ አይነህን በልቶን ጠቀሰኝ። በዚህ ደረጃ ነው ተከባብረህ የምትኖረው።
እንዲህ የዜጎች መብት በዚህ ደረጃ በሚከበርበት ሀገር እየኖርክ ስለ ሀገር የምተነትነው ትንታኔ ግን የደንቆሮ ዘመን የድንጋይ ዘመን ትንታኔ። እኛ ትላለህ ብቻ አልመጣ። እዚህ እኮ የዜጎች መብት ነው የሚከበረው። በግልህ ነው የምትዳኘው። ልክ ነኝ ልክ አይደለሁም? ብትበደይ አንድ ሰው እንደዚህ ብሎኛል፣ ማን እንትና አባላለሁ፣ የት አካባቢ ነው እዚህ ብለህ የግልህን በደል ነው የምትናገረው። የግል መብት የሚከበርበት ሀገር ላይ ነው ያለ ነው። የግል መብት ሳይከበር የግሩፕ መብት ሊከበር አይችልም። እኔን ሳታከብረኝ የማንኪያ ብሔር ልታከብር አትችልም። የእኛስ እዚህ ትንታኔ ዲሲ፣ ኒውዮርክ፣ ሲድኒ ይቀመጥና እኛ ይልሃል። አንድ ሆኖ ተደፍጥጠናል ይልሃል። መድኃኒዓለም ይደፍጥጥ። መጀመሪያ የዜጎች መብት ነው የሚከበረው በሰለጠኑት ሀገር ላይ። የግለሰብ መብት ሳታከብር የቡድን መብት ልታከብር አትችልም። ምን ማለት ነው? በግል ካላከበራችሁ ብሔሬ እንዴት ልታከብሩ ትችላላችሁ? ብሔር እኮ ግሩፕ ኦፍ ፒፕል እኮ ማለት ግሩፕ ኦፍ ኢንዲቪጁዋል አይደል? አንድ ሁለት ሶስት የሰዎች የግለሰቦች ጥርቅም ነው ቡድን የሚያሰኘው። ኖ ቴዲ አንተን አናከብርህም፣ የምናከብረው የማንኪያ ነገድ ነው ካልከኝ ውሸታም። እንደዚህ የሚባል ነገር የለም። እኔ ሳልከበር እኔን ሳታከብረኝ የማንኪያ ብሔር ልታከብር አትችልም። አንድን አማራ በዜግነቱ ሳታከብር አማራ ልታከብር አትችልም። አንድን ኦሮሞ ስለሆነ ሳይሆን ሰው በመሆኑ ሳታከብረው የኦሮሞ ሊከበር አይችልም። አንድን ትግራዋይ በዜግነቱ በራሱ አንድ ትግራዋይ በትግራዋይነቱ አይደለም ሰው በመሆኑ መጀመሪያ ካላከበርከው የቡድኑ መብት ልታከብር አትችልም። እናንተ መታገል ያለባችሁ እንደዛ ነው። አይ ዶንት ኬር። እኔ መጀመሪያ እኔን ሳታከብረኝ የማንኪያ ብሔርን አክብር ብዬ ልታገል አልችልም። አማራም ኦሮሞም ትግራይም እንዲህ ነው መታገል ያለብህ። መከበር ያለብህ በኦሮሞነትህ አይደለም። መከበር ያለብህ ሰው በመሆነ የዛች ሀገር ዜጋ በመሆነ ያንተን መብት ነው ታግለህ በግልህ ማስከበር ያለብህ። ያንተ ሲከበር የሁሉም ይከበራል ማለት ነው። ሌላ በበል ፖይንቴ ምንድን ነው? ተከባብረን አንዳንዶቹ በጸብ በምናምን የተያዙ ናቸው፣ ታስረው ዲፖርት የተደረጉ ናቸው። አንዳንዶቹ በተለያዩ መንገዶች ወረቀት የሌላቸው ናቸው። አሜሪካ ያሉ ኢትዮጵያውያን ወደ ካሜሮን ዲፖርት እየተደረጉ ነው። ወደ ካሜሮን ዲፖርት የሚደረጉበት ምክንያት ደግሞ ወደ ኢትዮጵያ ብንሄድ ካለንበት የፖለቲካ ሁኔታ ለደህንነታችን አስተማማኝ አይደለም ብለው ስለተናገሩ በዛ ምክንያት ነው ወደ ካሜሮን የሚልኳቸው። እግዚአብሔር ይጠብቃችሁ። እሺ፣ ሌላ ዜና። ይሄ ደግሞ በጣም የሚገርም ዜና ነው። ከድብቅ ፍቅረኛዋ ጋር በስልክ ስታወራ ሰምቻታለሁ በሚል ሚስቱን ገደለ ይለናል የፖሊስ ሪፖርት ነው። የሚገርም ነው። ይሄ ነገር ያስገድላል። ገዳይ ወይም ደግሞ ተጠርጣሪ ለፖሊስ ሪፖርቱን ሲሰጥ እንዲህ ይላል። እኔ አሁን መምጣት አልችልም፣ እሱ ቤት ውስጥ አለ። አንተ ግን 1 ኪሎ ስጋ እዘዝና ብላ፣ ሂሳቡን እኔ ከፍላለሁ ስትል ሰምቻታለሁ ነው የሚለው ባል። የኔ እናት ባለ ትዳር ሆነሽ ብታጪ እንደው የሚቀፍል ሰው እንዴት ትጠብሻለሽ? 1 ኪሎ ስጋ አዞ ከፍሎ መብላት ማይችል ሰውዬ። እኔ እኮ ባልየው የቤቱን ኑሮ ለመለወጥ ደፋ ቀና የሚል እኮ ይሆናል። የልጆቹን የቤቱን ወጪ ከሰኞ እስከ ሰኞ ይሰራል። ሚስቴ እንዳይከፋት መስቤዛ እንዳይጎድል ምናምን እያለ ይፈጋል። አንተ ስራ ትሄዳለህ። አንዳንዱ ይሄው በጣም የሚገርመኝ ሁሉም ሴቶች አይደሉም፣ ግን አንዳንዶች እኔ ስራ ማይወድ ስራ ማይሰራ ስራ የሌለው ወንድ በፍጹም አልጠብስም ይለዋል። ኦኬ
እዛ እግዚአብሔር ደግሞ ስራ የሚሰራ ጠንካራ ሰራተኛ ደግሞ ባል ሲሰጣቸው አንዳንድ ሁሉንም አላልኩም ስራ ከሌለው ቂጡን ከጣለ ቦዘኔ ጋር ደግሞ ይማግጡ አሉ። አንዳንዴ እኮ ባህሪያችን እኮ አስቸጋሪ ነው። ስራ የሚወድ ሰው ስራ የሚሰራ ሰው ፈልጋለሁ ብለሽ ስራ የሚወድ ስራ የሚሰራ ሰው እግዚአብሔር ሲያገናኝሽ እንዴት ከስራ አጥጋ ትማግጫለሽ? ይሄ ለሁሉም አይደለም። ቢጠፋ ስጋ ቤት ሄዶ አዞ መብላት የማይችል ሰው እንዴት ነው የጠበሰሽ? እንዴት ነው ያናገረሽ? ሲጀምር ምንድን ነው የተግባባችሁት? አንተስ ቆይ አዘ መብላት ማችል ሰውዬ ደፋር ነህ፣ ግን እንዴት ነው የጠበስካት? እንዴት ነው ያሳመንካት? ይሄ ድርጊት የተፈጸመው በኦሮሚያ ክልል ሰሜን ሸዋ ዞን ያያ ጉለሌ ወረዳ ፍታል 01 ቀበሌ ውስጥ ነው። ውልደትና እድገቱ እዛ አካባቢ ውስጥ የሆነ ባል 38 ዓመቱ ነው። ስሙ ሀብታሙ ጋረደው ይባላል። በ2001 ዓመተ ምህረት ቡሼ ሱሬሳ ከተባለች ወጣት ጋር ትዳር መስርቷል። የሀብታሙና የቡሼ የ17 ዓመት የትዳር የፍቅር ጉዞ አደጋ ደረሰው ወይም ደግሞ እንከን አጋጠመው። እነዚህ ሁለት ባልና ሚስት ሰላማዊና የተረጋጋ ህይወት ሲመሩ ነበር። በዚህ ህይወታቸው ውስጥም በ4 ልጆች የተባረከ ህይወት እንደነበራቸው የህይወት ማደራቸው ያስረዳል። የዞኑ አቃቤ ህግ ጽህፈት ቤት የተለያዩ ወንጀሎች ምርመራ የስራ ሂደት አቃቤ ህግ ዳንኤል ንጉሴ ይህንን ታሪካቸውን ለብስራት ሬዲዮ ሲናገሩ ከቅርብ ጊዜ ወዲህ ግን በባልና ሚስት መካከል አንድ ሰው የጥርጣሬ የቅናትና የግጭት መንስኤ ሆኗል ይላሉ። ይህ ሰው ከ4 ልጆች እናት ከሆነችው ቡሼ ሱሬሳ ጋር ድብቅ የፍቅር ግንኙነት ይጀምራል። በዚህ ባል ከፍተኛ የሆነ ጥርጣሬ ያድርበታል። በባል በኩል ይህንን ተግባር እንድታቆም በተደጋጋሚ እንደነገራት ይናገራል። ይህ በእንዲህ እንዳለ ጥቅምት 10 ቀን 2018 ከቀኑ 9 ሰዓት ላይ የተፈጠረው አጋጣሚ ደግሞ የባልን ጥርጣሬ ይበልጥ ወደ ሰይጣናዊ ድርጊት የሚቀይረው ሆኗል ይላሉ። በዚያን ዕለት የሚስት ቡሼ ሱሬሳ የእጅ ስልክ ይጮሃል። ስልኳን ታነሳለች። አንስታ ሮጣ ወደ ውጭ ወጥታ ማውራት ትጀምራለች። ባልየው ቤት ነው። እሷ ስልኳን ይዛ ወደ ውጭ ወጣች። ወደ ጓሮ ዘወር ብላ እኔ አሁን መምጣት አልችልም፣ እሱ አለ ትላለች። እሱ ባል ነው። አንተ ግን 1 ኪሎ ስጋ እዘዝና ብላ ሂሳቡን እኔ ከፍላለው ስትል ተደብቄ የስልክ ልውውጧን እሰማ ነበር ይላል። ሀብታሙ ጋረደው በውስጡ በተፈጠረ ድንገተኛ ንዴትና ብስጭት አጠገቡ ያገኘውን የፍልጥ እንጨት በማንሳት በሚስቱ ቡሼ ሱሬሳ ላይ ያሳርፋል። ፖሊስ እንደሚናገረው በዚህም በአፍና በአፍንጫዋ በጆሮዋ ደም በመፍሰሱ ህይወቷ ያልፋል። ባልም ይህንን ድርጊት እንደፈጸመ ለማምለጥ ለመሸሸግ ሳይሞክር በቀጥታ ካለበት አካባቢ ወደ ወረዳው ፖሊስ በመሄድ እጁን ሰጠ። ፖሊስም የወንጀል ድርጊቱ የተፈጸመበት ቦታ በመድረስ የሟችን ድርጊት ይገመግማል፣ ያጣራል፣ አጠቃላይ ሁኔታውን ይመዘግባል። አስክሬን ከዛ ያነሳሉ። ወደ ቅዱስ ጳውሎስ ሚሊኒየም ሆስፒታል ለምርመራ ይልካሉ። ምርመራ ሂደቱን በሚያጠናክርበት ወቅት ተከሳሽ ሀብታሙ ጋረደው የሰጠውን ቃል ይመዘግባል። በትዳራቸው ውስጥ በተፈጠረ
ችግር እንደሆነ ይናገራል። የስልክ ልውውጡ የፈጠረበት ንዴት ይህንን ሰይጣናዊ ድርጊት እንዲፈጽም እንዳደረገው ለፖሊስ ተናግሯል። በጥንዶቹ መካከል ይህን ድርጊት ይፈጽማል የተባለው ግለሰብ ይህንን ድርጊት እንደሰማ ለጊዜው አካባቢውን ለቆ እንደተሰወረ ተሰምቷል። ፖሊስም ከሆስፒታል የተላከውን የአስክሬን ምርመራ እንዲሁም ሌሎች ማስረጃዎችን በማጠናከር የምርመራ መዝገቡን አጠናቆ ለአቃቤ ሕግ ይልካል። አቃቤ ሕግ ከሳሽ ነው። አቃቤ ሕግም የግድያ ወንጀል ክስ መስርቶ ክሱን የተመለከተው የሰሜን ሸዋ ዞን ከፍተኛ ፍርድ ቤት ሚያዝያ 15 ቀን 2018 ዓ.ም በዋለው ችሎት በተከሳሹ ላይ የተመሰረተውን የግድያ ወንጀል በማሻሻል ወደ ቀላል የሆነ የሰው ግድያ በመቀየር ቀላል የሆነ ለምን እንዳሉ አላውቅም። የሕግ ሰዎች የሰው ግድያ ቀየሩት ወደ ቀላል። ቀጥሎ ደምን በሚያፈላ ምክንያትና ሕሊናን በሚያውክ ምክንያት ያስገዳጅ ሁኔታ መወሰኑን በመተላለፍ የተፈጸመ ወንጀል ጋር በሌሎች የቅጣት ማቅለያዎች ተከሳሽ ሀብታሙ ጋርደው። ይህን ሰምታችኋል መሰለኝ አብዛኞቻችሁ በዜና። በስንት ዓመት የተቀጣ ይመስላችኋል? ስንት ዓመት? ፍሪታ መቅደስ በ9 ዓመት 9 ዓመት ነው። ሳሚ የስ በ9 ዓመት እስራት እንዲቀጣ ጽኑ አይደለም፣ ጽኑ ስላልሆነ አመክሮ ይኖረዋል። 4-5 ዓመት ከታሰረ ጽኑ እስራት እንደዛ ነው። ጽኑ ከሆነ ይጸናል፣ ጽኑ ካልሆነ አመክሮ ይታይለታል ማለት ነው። አስቸጋሪ የሚያደርገው እንደዚህ አይነት ነገር ላይ አሁን የሰማነው የገዳይን ሳይድ ኦፍ ስቶሪ ብቻ ነው። ሟች የለችም። ምናልባት ሟች እንደዚህ አውርታ ላይሆን ይችላል። ገብቷቸዋል። አሁን ብዙ ጊዜ እንደዚህ አይነት ነገሮች ይሄ 50% ሊሰማ የሚችል ነገር ነው። ሟች በወቅቱ ብትኖር ወይ ባትሞት ኧረ እኔ ያወራሁት እንደዚህ አይነት ወሬ አላወራሁም ልትል ትችላለች። አሁን የተነገረን የሰማነው የእሱን ስቶሪ ብቻ ነው፣ የገዳይን ስቶሪ ብቻ ነው የሰማነው። ምናልባት ያወራችው የፍቅር ግንኙነት ከምትፈጽምበት ወይም ደግሞ እየማገጠች ባይሆንስ? ቴሌ ካን ፕሩቭ ኢት ይላል። የስ ቴሌ ካወጣው ኮንቨርሴሽናቸውን ያን ሊያደርግ ይችላል። ብስራት ሬዲዮን ከልብ እናመሰግናለን። ሌላው ከፍተኛ የመንግስት ባለስልጣናት ከታዋቂ አርቲስቶች ጋር ከታዋቂ ሰዎች ጋር በመሆን 100 ቢሊየን የኢትዮጵያ ብር መንግስትን አጭበርብረዋል። እነዚህ ታዋቂ ሰዎች አርቲስቶች ናቸው፣ ተጽዕኖ ፈጣሪ የሚባሉ ናቸው። በተለያዩ መንገድ ከመንግስት ሰዎች ጋር ይገናኛሉ፣ ከባለስልጣን ሰዎች ጋር ይገናኛሉ፣ በጀት ያስለቅቃሉ፣ ገንዘብ ይወስዳሉ። አጠቃላይ የኦዲት መስሪያ ቤት ሪፖርት ሲያደርገው 100 ቢሊየን የኢትዮጵያ ብር ነው። እነዚህ ባለ ጊዜ ናቸው። ባለ ጊዜ ካላችሁ እነዚህ ነው።
ከዚህ ከ100 ቢሊዮን ብር ተቋዳሽ የሆናችሁ ሰዎች በቃ ጊዜው የእናንተ ነው። ልክ ነው። ያልበላችሁ ደግሞ ጊዜው የእናንተ አይደለም። እንደዛ ነው መሆን ያለበት። ካልበላ ገንዘብ ካላገኘ ዝም ብሎ ስም ብቻ ይጠፋል። አያሳዝንም? አንዳንድ ሰው በፖለቲካ ትንታኔያችን ስንመጣ ባለጊዜ ስትሉ ስፔሲፊካሊ እነዚህን ሰዎች መሆናቸውን እርግጠኛ መሆን አለባችሁ። ከ100 ቢሊዮን ብሩ ስንቱ ህይወቱን ለውጧል? ስንቱ ኑሮውን አሻሽሏል? የአዲስ አበባ የኢትዮጵያ ፌዴራል ፖሊስ ነው ይህን ያሳወቀው። በእርግጥ የአዲስ አበባ ፖሊስ አይደለም። ወንጀሉ ውስብስብ ነው ይላል። ኦፍኮርስ እነዚህ ባለስልጣናት ከነዚህ አርቲስቶች ጋር ከነዚህ ታዋቂዎች ጋር በመመሳጠር ይህን ያህል ገንዘብ ሲወስዱ ገንዘቡን ያሸሹበት መንገድ እጅግ ውስብስብ ነው። ከፍተኛ ባለስልጣናትና ታዋቂ አርቲስቶች ከ98 ቢሊዮን ብር በላይ መዝረፋቸውን በኦዲት ምርመራ ተረጋግጧል ይላል የፌዴራል ፖሊስ። በ2018 በጀት ዓመት 9 ወራት በአገር ኢኮኖሚ ላይ ከፍተኛ ሙስና የፈጸሙ ከፍተኛ ባለስልጣናትና ታዋቂነታቸውን ተጠቅመው የባንክ ምንዛሬ ስንት እንደሆነ አላውቅም። አጠቃላይ ግን በብር ከ100 ቢሊዮን የኢትዮጵያ ብር በላይ ነው ያጭበረበሩት። የፌዴራል ፖሊስ ነው ያስታወቀው። የኢትዮጵያ ፌዴራል ፖሊስ ይህን ያስታወቀው የ2018 በጀት ዓመት የ9 ወራት እቅድ አፈጻጸምን ለሕዝብ ተወካዮች ምክር ቤት ሕግና ፍትህ ጉዳዮች ቋሚ ኮሚቴ ሚያዝያ 21 ቀን 2018 ባቀረበው ሪፖርት ነው። ኦኬ 88.8 ዶላር ይላል። ሚሊዮን ማለት ነው። ፖሊስ በቀጣይ በሚያደርገው ምርመራ የፌዴራል ፖሊስ the good thing is የፌዴራል ፖሊስ የኦዲት መስሪያ ቤት እኔ በተደጋጋሚ ስናገር እንደሰማችሁት በተለይ የኦዲት መስሪያ ቤቱ በድፍረት እንዲህ ያሉ ነገሮችን ያጋልጣል ለህዝብ ተወካዮች ምክር ቤት። ይሄ ጥሩ ነገር ነው። በቀጣይ እንደ ህዝብ ደግሞ እነማን ናቸው እነዚህ አርቲስቶች፣ እነማን ናቸው እነዚህ ታዋቂ ሰዎች፣ እነማን ናቸው እነዚህ ባለስልጣናት የሚለውን አጣርተው ይነግሩናል ብዬ ተስፋ አድርጋለሁ። አሁን በደፈናው የተነገረን ከ100 ቢሊዮን ብር በላይ በአርቲስቶች በታዋቂ ሰዎች በተለያዩ አጋጣሚዎች ከባለስልጣናት ጋር ግንኙነት የፈጠሩ ሰዎች ተመዝብሯል ነው። በቃ እነዚህ የምታዩዋቸው ታዋቂ ሰዎች በሙሉ ሽርጉድ የሚያበዙት ለዚህ ነው። ሽርጉዳቸው አይጣን ነው። አይታችሁ ከሆነ በጣም ብዙ ታዋቂ ሰዎች ናቸው፣ አርቲስቶች ናቸው። ባለ ጊዜ ማለት እነዚህ ናቸው። አንድ ካርታው የጠፋበት ካንተ ጋር የኑሮ ማፑ ወይም ደግሞ የኑሮ ቀመሮ የጠፋበት ምስኪን ኦሮሞ ጋር ሄደ ባለ ጊዜ ነህ ብትለው ግፍ ነው። ግፍ ነው። ግፍ አይደለም። ለራሱ መላ የጠፋበት በቃ ለራሱ መላ የጠፋበት
ወይም ደግሞ ኑሮውን ለማሻሻል በቃ እግዚአብሔርን እያመሰገነ እየሰራ ያለ ምስኪን ኦሮሞ ጋር ሄደ ባለ ጊዜ ነህ ብትለው ነውር ነው። ያሳዝናል። ባለ ጊዜ ማለት እነዚህ ናቸው። አያችሁ፣ ባለ ጊዜ ማለት ጊዜው ካመጣቸው ባለስልጣናት ጋር ተሞዳምደው እውቅናቸውን ምናምን ተጠቅመው አርቲስትነታቸውን አሁን ድረስ የመንግስት ባለስልጣናት ለሆነ ለህዝባዊ ክብረ በዓል ብዙ አርቲስቶችን በገፍ ይጋብዛሉ። እኔ በአሁን ሰዓት አርቲስቶች ኦኬ ጥሩ ነው፣ ግን በአሁን ሰዓት ከአርቲስቶች በላይ ተጽዕኖ የሚፈጥሩ ቲክቶከሮች ናቸው። አርቲስቶች እኮ ተረስተዋል። አሁን ቲክቶክ ሁሉ ነገር ከጨዋታ ውጭ አድርጎታል። እነሱን እንደዚህ ከምትመግቧቸው ቲክቶክ ላይ ያሉ የምታውቋቸውን ታዋቂ ሰዎች ወይም ደግሞ እነዚህ ሶሻል ሚዲያ ላይ ያሉ የተለያዩ ሰዎችን የስራ እድል ብትፈጥሩላቸው ይሻላል። ኢትዮጵያ ውስጥ አይሉ አሁን አርቲስቶች ምን ይሰራሉ? ፊልሙን ገለውታል፣ ቲያትሩን ገለውታል፣ ከስንት አንድ ካልሆነ በስተቀር ሙዚቃውን ገለውታል። እውነቴን ነው ውሸቴን ነው? የሚያስቃችሁ ነገራቸው ደግሞ አርቱን በነገራችን ላይ አርቱን የሚገሉት ለአርቱ የተሰጡ ባለመሆናቸው ነው እንጂ አርት የእነሱን እንትን ቢሆን ኖሮ እኮ ያሳድጉት ነበር። በዘመድ በመተዋወቅ ዝም ብለው በገፍ ገቡ። ክሬቲቪቲ የላቸውም። ሰው ሸሸ፣ ከቲያትር ቤት ሸሸ፣ ሙቪ ከማየት ሸሸ፣ ሰለቸው። ድግግሞች ነው። የመጀመሪያና የተመጨረሻውን ትገምታለህ የኢትዮጵያ ሙቪ ዘን እነዚሁ አርቲስቶች ይመጡና ተመልካች ሸሸ ይላል። ተመልካችን ያሸሸው ማን ነው? ድሮ ቲያትር ለማየት ሰው ይሰለፍ ነበር። ሙቪ ለማየት ሰው ይሰለፍ ነበር። አሁን ሙቪያችሁ ያስጠላል። ትወና አትችሉም። ስክሪፕታችሁ የሞተ ነው። አንዱ ሰውዬ 100 አይነት ካራክተር ታጫውቱታላችሁ። ቄስ ያረጋችሁትን ሰውዬ ሌባ ታረጋላችሁ። ሌባ የነበረው በሚቀጥለው ሙቪ ላይ የሆነ ማናጀር ታረጉታላችሁ። እሱ ሽማግሌ፣ እሱ ሕፃን፣ እሱ ራሰ በረሃ፣ እሱ ተሳዳጅ፣ እሱ አሳዳጅ። ህግ ቢኖር የተወሰኑትን ታለንት ያላቸውን አርቲስቶች አስቀርቶ የቀሩትን እውነቴን ነው ጥበብ ላይ ላደረጉት ማላገጥ መግረፍ ነው። ኮመንት አታነቡ። ዛትስ ዋይ የምትሰሩትን ስታጡ ከመንግስት ጋር ተለጠፋችሁ፣ በሙስና ይሄው ማጭበርበር ጀመራችሁ። ጥበብን ገለው እኮ ነው። ጥበብን አፈር ከድሜ ያበልተው የሚሰሩት ሙቪ ሲያስጠላ በቃ ሙቪ ብለው የሚሰሩት የሚያያል። ታላላቆቻችን ይሄን በደንብ ስሙ። የጥበብ ሰዎች በጣም ሰስፔንስ በሆነ መንገድ ጥበብን እንድንወድ እንድናፈቅር አድርገው ዋጋ ከፍለው ያሳደጉትን ጥበብ ገደላችሁት። እነዚህ በተለይ አሁን ዘመን የመጣችሁ ማለት አንዳንድ ሴቶች ታለንት ሳይኖራችሁ ከደራሲዎች ጋር በመሞዳሞድ ትገባላችሁ። በቃ ታዋቂ አርቲስት ሆናላችሁ፣ ያችን ትጠቀማላችሁ። ከመንግስት ሰዎች ጋር ትሞዳሞዳላችሁ፣ በጀት ታስለቅቃላችሁ። ዛትሽን ታመጫለሽ፣ ዝም ብለሽ ካሜራ ፊት አቆሚያታለሽ፣ እዛ እንትን ትላለች፣ ትሞዳሞዳለች። ሙቪዎቻችን ጥበብ የምናይበት ሳይሆን ሙቪዎቻችን እውቅናን ለማግኘትና ያን እውቅና ተጠቅመው ከባለ ሀብታምና ከባለ ባለስልጣን ጋር ለመገናኘት እንደ ድልድይ ነው የሚጠቀሙበት። ለብዙ ሰዎች ጥበብ አንዳንዱ አለ ዋጋ ከፍሎ ጥበብን
ለምሳሌ አሉ እኮ የምታከብሯቸው አብዛኞቹ እዚህ ጋር ስማቸው በቅርብ ይወጣል። የምታያቸው፣ የምታደምጧቸው፣ የምትሰሟቸው አርቲስቶች፣ ታዋቂ ሰዎች ከመንግስት ሰዎች ጋር ተመሳጥረው ከ100 ቢሊዮን የኢትዮጵያ ብር በላይ ያጭበረብሩ ናቸው። የሆነ ድግስ ላይ 80 ሆኖ ምናምን ሲሄዱ ታያላችሁ። ዝም ብለው እንዳይመስላችሁ። ከድግሱ በኋላ ከድንኳኑ በስተጀርባ የፈረሙ የሚወስዱት አበላለ። የሆነ ማይሰራ ፕሮፖዛል ያቀርባሉ። ለዛ ፕሮፖዛል በተለይ አሁን መንግስት አዲስ በሰማሁት እንትን በተለይ ብዙ ጊዜ ኢትዮጵያ ውስጥ በጀት መዝጊያ አካባቢ የመንግስት መስሪያ ቤቶች የሚተርፈውን ገንዘብ ላለመመለስ አላስፈላጊ ግዢ ይፈጽማሉ። የበጀት ዓመቱ ከመዘጋቱ በፊት 3 እና 2 ወር በኋላ የሚደረጉ ግዢዎችን አናጸድቅም የሚል ፕሮፖዛል ቀርቧል። የህዝብ ተወካዮች ምክር ቤት አንዱ ገንዘብ መበያ ማጭበርበሪያ መንገድ ነው እሱ። የፌዴራል ፖሊስ እነዚህን አጣርቶ ይፋ ያደርጋል በቅርቡ። ለጊዜው የበጀት ጉድለት፣ ከፍተኛ የገንዘብ ምዝበራ መኖሩን ለህዝብ ተወካዮች ምክር ቤት ቀርቧል። አርቲስት አለ። ይህን እየተከታተልን ወደ እናንተ እናደርሳለን። ባለ ጊዜ ማለት እነሱ ናቸው። የማደንቀው አንድ ሰው ብቻ ነው፣ ተመስገን። በሱም እርግጠኛ ነኝ ትላለች ኢልዬ። እኔ በጣም ብዙ ማደንቃቸው አሉ። አብዛኞቹ ግን ለአርት የተፈጠሩ ሳይሆኑ አርቱ ነው ለነሱ የተፈጠረው ለመብላት። አብዛኞቹ ኳሊቲ የላቸውም፣ ታለንትም የላቸውም። እሺ ሌላው ከዚህ ጋር በተያያዘ የቢሸፍቱ አዲስ የሚገነባው ኤርፖርት አይ ቲንክ ይዤዋለሁ መሰለኝ። ይሄ ማለት ነው መሀል ላይ የምታዩት፣ ይሄ እዚህ ጋር የምታዩት የኢትዮጵያ አየር መንገድ መጥቶ ሊያርፍበት። አርቲስት እነዚህ ናቸው እያልኳቸው አይደለም። ስታዩ ጀስት አርቲስቶች ስለተባለ እነሱን ፎቶ ተጠቅሜ ነው። የቢሸፍቱ ኤርፖርት ተገንብቶ ለማጠናቀቅ 8.5 ቢሊዮን ዶላር ብድር ያስፈልጋል ተብሏል። በዛ በኩል 100 ቢሊዮን ወይም 90 ሚሊዮን ዶላር ይመዘበራል። በዚህ በኩል ደግሞ እንደዚህ ያሉ የልማት ፕሮጀክቶች ገንዘብ ያስፈልጋቸዋል። የኢትዮጵያ አየር መንገድ ግሩፕ በቢሸፍቱ እያስገነባ ያለው ግዙፍ አየር ማረፊያ 12.5 ቢሊዮን ዶላር የሚያስወጣ ሲሆን ከዚህ ውስጥ 8.5 ቢሊዮን ዶላሩ በብድር የሚሸፈን ነው። ለዛም ብድር ያስፈልጋል ተብሏል። ይህን የተናገሩት አህመድ ሽዴ ናቸው። አየር መንገዱ የተመሰረተበትን 80ኛ ዓመት አስመልክቶ ከፍተኛ የመንግስት ባለስልጣናትና የተቋሙ የረጅም ጊዜ ደንበኞች በተገኙበት በተካሄደ ውይይት መድረክ ላይ አቶ አህመድ ሽዴ መንግስት ለአየር ማረፊያ ግንባታ የሚያስፈልገውን ብድር እያፈላለገ ነው ብለዋል። በዚህ ወቅት ሚኒስትሩ እንዳሉት የአየር ማረፊያው ቀሪ 30 በመቶ ወጪ በራሱ በአየር መንገዱ ይሸፈናል፣ ሌላው በብድር ይሟላል ብለዋል።
ከዚህ ጋር በተያያዘ የአውሮፕላን ማረፊያ ግንባታውን ተከትሎ ከስፍራው ለተሰነሱ ዜጎች የመኖሪያ ቤት መሰረተ ልማትና ገቢ የሚያገኙበትን ሁኔታ ማመቻቸቱን ሚኒስትሩ ገልጸው፣ ሌላው በአሁኑ ወቅት መሬት የማስተካከል አጥር ማጠርና መሰረት የመጣል ስራ በ750 ቢሊዮን ዶላር ወጪ እየተከናወነ መሆኑን አስታውቀዋል። ቢሸፍቱ አካባቢ ያላችሁ እንቅስቃሴ ያለ ግንባታ ምናምን ተጀምሯል። እንዴት ነው? በቢሸፍቱ አቅራቢያ አቡሴራ በተባለ ቦታ ለሚገነባው ለዚህ ግዙፍ አውሮፕላን ማረፊያ የመሰረት ድንጋይ ከ3 ወራት በፊት ነው የተጣለው። ተጥሏል እንዴ? ተጥሏል ማለት ግንባታ ተጀምሯል። አይታችሁ ይሄ አየር ማረፊያ ይሄ ኤርፖርት ተገንብቶ ካለቀ በጣም የሚገርም ነው። በጣም የሚገርም ነው። በጣም ያምራል። ኦኬ አዎ እያሉ ነው። ኦኬ እሺ፣ ሌላው ከወደ ሐዋሳ የሰማነው አስቂኝ ዜና ነው። ኢልዬ እንዴት ነሽ? ቴንክ ዩ ኢልዬ። ኢሊ ማለት የመጨረሻ ጽድት ያለች ፖለቲከኛ ናት። ታውቃታላችሁ? እሳት የላሰች ፖለቲከኛ ናት። በተለይ በቴዲ አፍሮ ጉዳይ ለመተንተን ስትመጣ ነው ከአድማጭ ተመልካቾች ጋር በሰፊው የተዋወቀችው። ጎበዝ ፖለቲከኛ ናት። ስላየሁሽ ደስ ብሎኛል። ስላወቅኩሽ ደስ ብሎኛል። የሐዋሳ ልጆች አላችሁ? የሐዋሳ ልጆች ሐዋሳ ሐዋሳ ኦኬ የስ እያሉ የአዱ ገነት ልጅ ናት። የአዲስ አበባ ልጅ ናት። ሐዋሳ ይሄ የምታዩት የሚከተለውን ዜና ሰምተን በጣም ነው የገረመን። በሶሻል ሚዲያ በሰፊው መነጋገሪያ ሆኗል። ይሄ እዚህ ጋር እንደምታዩት ማለት ነው። በሐዋሳ ከተማ ይላል። በሐዋሳ ከተማ አስተዳደር ቴንክ ዩ ቴዲ፣ ችግር ፖለቲከኛ ያደረገን ያው መቼስ ሁላችንም እንደዛው ነን። በሐዋሳ ከተማ አስተዳደር ታቦር ክፍለ ከተማ ፉራ ቀበሌ ከአዲሱ መናኸሪያ ጀርባ ይላል ውሻ ወደ ሰው ተቀይሮ እኔ እከሌ ነኝ አትግደሉኝ እያለ ተገድሏል ይላል። ከዛ ወገኖቼ ወዴት እየሄድን ነው? በድግምትና አስማት የተሰበሰበ ሀብት መጨረሻው ውድቀት ነው ይላል። ይሄን አንብቡና ፈረዱኝ እናንተ። እሺ ጽሁፉ ውሻው ወደ ሰው ተቀየረ ነው የሚለው። ኦኬ ውሻው ወደ ሰው ከተቀየረ እዚህ ጋር የገደላችሁት ሰው ለምን ውሻ ሆነ? ለምን ሰው አልሆነም? ትክክለኛ ጥያቄ ነው። ውሻው ወደ ሰው ተቀይሮ ነው ያገኘነው። አትግደሉኝ እኔ እንትና ነኝ እያለ አይ ቲንክ ይሄ ጽሁፍ ሲመስለኝ ይሄ በጣም ሀስቲ ጀነራላይዜሽን ነው። በነገራችን ላይ ሁሉም ሀብታም ድግምት ቤት ምናምን ሙጥንጢን ምናምን አሰርቶ አይደለም። በሀገራችን አንድ የተለመደ ነገር አለ። ሰርታችሁ
ኑሯችሁ ሲለወጥ አሃ አሰርቶ እኮ ነው ሄዷቸዋል። አደ ዋናው ከዳሚው ሰውዬ እንዴ ጥቁር ጀበና ምናምን የሚይዘው ጥቁር ዶሮሚያ እንዴ አሰርቶ እኮ ነው ይላል። ብዙ ባለሀብቶች ጋር የተያዘ የስም ማጥፋት ዘመቻ ነው። በነገራችን ላይ አንዳንዱ ሲዞር ይውልና አዞሩብኝ ይላል። ቀኑን ሙሉ ሲዞር ነው የሚለው። ቡና ቤት ይጠጣል እንትን ይላል ምናምን። ከዛ በኋላ አዞሩብኝ እኮ ነው። እኔ ግን ሲመስለኝ ጽፌላችኋለሁ፣ አይ ቲንክ ፌስቡክ ላይ እኔ ሲመስለኝ ይሄን ውሻ የገደሉ ሰዎች በወቅቱ አጭሰዋል። ያችን ብን ምናምን አጭሰዋል። ጋንጃ አጭሰው እየተራመዱ ይሄን ምስኪን ውሻ መንገድ ላይ ያገኛሉ። ከዛ ውሻው ወዲያው ወደ ሰው ሲቀየር ታያቸው። ከዛ ድንጋይ ወረወሩበት። ውሻ ላይ እኛ እኮ አንዳንድ ጊዜ ዝም ብሎ መንገዱን ይዞ የሚሄድ ውሻ ሰፈር ውስጥ አይታችኋል። ይሄ ትክክለኛ የሀበሻ ባህሪ ነው። ዝም ብሎ መንገዱን ይዞ የሚሄድ እንደ ውሻ ደግሞ ስርዓቱን ይዞ የሚሄድ ፍጥረት የለም። ውሻ ሰው አክባሪ ነው። እኔ ባደጉት ሀገራት ውሻ እንዴት እንደሚከበር ብታዩ። ውሻ ሰላምታ ይስጣል እኮ ባደጉት ሀገራት ብታውቁትም ባታውቁትም ጤና ይስጥልኝ ጌታው ምናምን ብሎ ዝቅ ብሎ ይላል። እኛ ሀገር ላይ አይታችሁ ከሆነ መንገዱን ይዞ የሚሄድ ውሻ ላይ እኮ ከሴት ጋር እየሄደ የነበረ ወንድ ድንጋይ ፈልጎ ውሻ ላይ ያወረውራል። ከሴት ጋር እየሄደ የጀነጀነ የሚሄድ ሊሆን ይችላል ምናምን ምንም ያላደረገ ውሻ ላይ በድንጋይ እንማታለን። ሰው እነዚህ ወጣቶች ሲመስለኝ ይሄን ውሻ የገደሉት ጦዘው እየሄዱ ውሻው ላይ ድንጋይ ያወረውራሉ። ውሻው ምስኪኑ ውሻ ዱላ ሲበዛበት ይጮሃል ምናምን ሲል ያወራ መሰላቸው። እንዴ አትግደሉኝ እያለ እኮ ነው፣ እንትና ነኝ እያለ እኮ ነው። ጦዞ አላ አባረው ገደሉት። ጠዋት ይሄን ነገሩን። እኔ እንደዚህ ነው ይመስለኝ። ለማንኛውም በሶሻል ሚዲያ በሰፊው መነጋገሪያ የሆነ ጉዳይ ነው እንጂ እኔ ይሄ ነገር ትክክለኛ ነው ብዬ መቀበል ይከብደኛል። ይኸው ሞቶ የምናየው ውሻ ነው። ሌላው ከማህበራዊ ሚዲያ ያገኘነው በተወደደ ነዳጅ ከአዳማ አዲስ አበባ ተጭኖ ሲጓዝ የነበረ ቦቴ አደጋ አጋጥሞት የጫነው ነዳጅ ይፈሳል። ቦቴው መንገድ ላይ ቢቀርም ነዳጁ ግን እንዲህ ባለ መንገድ አዲስ አበባ ገብቷል። እስኪዩት። ወይ ይሄ ደግሞ ጃርካን ይዞ ይወጣል። ሰው በፌስታል በሃይላንድ ባገኘው ነገር ላይ ሁሉ ሲቀዳ ነው ያያችሁት። ይሄን ልበላችሁና ሶስት ፖለቲከኞችን ብቻ አስገባለሁ።
3 ወይ 4 እንወያያለን። ከኔ ጋር ናችሁ? አሜን ነው ወይ? እስኪ ፈታ በሉ። አጠገብ ያለውን ሰውዬ ነካ አድርገውና ፈታ ብለህ ማድመጥ ይሁንልህ በለው። ወይም ሴት ከሆነች ነካ አርጋትና ፈታ ብለሽ ማድመጥ ይሁንልሽ በላት። ይሄ በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን ምስራቅ መስቃን ወረዳ ኢንሲኖ በተባለ ከተማ በታጣቂዎች የጉራጌ ብሔር ተወላጆች ላይ የደረሰ ጥቃት ነው። የአንድ ቤተሰብ አባላትን ጨምሮ 5 ሰዎች በታጣቂዎች ተገድለዋል። አካባቢው በተደጋጋሚ ጊዜ በታጣቂዎች ጉዳት ይደርስበታል። ስለዚህ አካባቢ በተደጋጋሚ ጊዜ መረጃዎች ይመጣሉ። እነዚህ ታጣቂዎች አንዳንዶቹ የኦነግ ሸኔ ታጣቂዎች ናቸው ይሏቸዋል። የመንግስት ሰዎች ደግሞ ፋኖ ናቸው ይሏቸዋል። አይ ዶንት ኖ እኔ ፋኖ ጉራጌ አካባቢ ላይ ለምን እንደሚንቀሳቀስ ባላውቅም እንደዚህ አይነት ክርክሮችን ሰምቻለሁ። በአካባቢው ያላችሁ የጉራጌ ብሔር ተወላጆች ስለዚህ ነገር ብትናገሩ ደስ ይለኛል። ታጣቂዎቹ ሚያዝያ 20 ቀን 2018 ከሌሊቱ 9 ሰዓት ላይ ጥቃቱን ማድረስ ጀመሩ። ይህን የሚናገረው ዶቼ ቬለ ነው፣ የጀርመን ድምፅ። በተለምዶ ጤና በሚባል አካባቢ ነው ጥቃት ማድረስ የጀመሩት። ሰዓቱ ምሽት 9 ሰዓት አካባቢ ነው እና አንድ ቤተሰብ ሙሉ በሙሉ አንድ እናት ከነ 3 ልጆቿ ከጎረቤት አንድ ልጅ 5 ሰው ከሌላ አካባቢ የቆሰሉም አሉ። በርካታ ጉዳት አድርሰዋል። እዛ አካባቢ ያላችሁ አላችሁ? የጀርመን ድምፅ ሬዲዮ ጥቃቱን በተመለከተ ማብራሪያ ለመጠየቅ በስልክ ያገኛቸው የምስራቅ መስቃን ወረዳ ዋና አስተዳዳሪ አቶ መሐመድ ሰረላ ይባላሉ። መረጃውን አሰባስበው እንደሚገልጹ ቀጠሮ ይዞ ነበር። ነገር ግን በቀጠሮ ሰዓት ለማግኘት ተደጋጋሚ ሙከራ ቢደረግም ስልካቸው ዝግ መሆኑን የጀርመን ድምፅ ሬዲዮ ተናግሯል። በጉራጌ ሕዝብ ላይ እየተፈጸመ ያለውን የተጠናና በመዋቅር የተደገፈ ሲል የገለጸውን ተከታታይ ግድያ እንዲያስቆም መንግስት እንግዲህ ይህን ማስቆም አለበት። በምስራቅ ጉራጌ ዞን ምስራቅ መስቃን ወረዳና የማረቆ ልዩ ወረዳን በሚያዋስኑ ቀበሌያት በተደጋጋሚ ጊዜ በታጣቂዎች ጥቃት ይደርሳል። የሚመለከታችሁ የመንግስት አካላት እዛ አካባቢ ላይ የህዝቦችንና የዜጎችን ደህንነት ማስጠበቅ አለባችሁ። በተጨማሪ በፖለቲካ በምናደርግ ከ5 በላይ ነው በፖለቲካ በምናደርገው ውይይት ይህን አካባቢ የምታውቁ ድምፅ መሆን ትችላላችሁ። ኦኬ። ከፋኖ 1 ከብልጽግና 1 ከቲፒኤልኤፍ 1 ከኦነግ 1 መጀመሪያ ጥሪ ከዜጋ ፖለቲካ አቀንቃኞች 5 ፖለቲከኞች ካላችሁ በህዋት በፋኖና በብልጽግና መካከል ስላለው ወቅታዊ ሁኔታ እናወራለን። የሀገር መከላከያ ሰራዊት የፋኖ ኃይሎች ላይ የማያዳግም እርምጃ መውሰዳቸውን እየተናገረ ነው የሚገኘው። ወደ ፖለቲካ ገብተናል። ሌላው ህዋት አዲስ ጦርነት ነጋሪት እየጎሰመ ነው ሲሉ አቶ ጌታቸው ረዳ ተናግረዋል። ለመሆኑ በቲፒኤልኤፍ እና በፌዴራል መንግስቱ መካከል ከባለፈው የቀጠለ ነው? የሚፈጠሩ አለመግባባቶች ምንድን ናቸው? ወደ ጦርነት የሚገቡበት ምክንያትስ ምንድን ነው?
ይሄ ጦርነት እንደሚባለው የሚጀመር ከሆነ እንዴት ያለ ጦርነት ይሆናል? መታችሁ ስተነትኑ ህዝባዊ ወያኔ ሓርነት ትግራይ ስቴትመንታችሁን የምትጀምሩት እንደዚህ ነው። ከብልጽግና ጋር ከሆነ ብልጽግና፣ ከፋኖ ጋር ከሆነ ፋኖ። ስቴትመንታችሁን ለማን አድሬስ እንደምታደርጉ እናንተ ታውቃላችሁ። አድሬስ ስታደርጉ ግን እነዚህ ናቸው አካላቶቹ፣ እነዚህ ናቸው ታጣቂ ወይም ደግሞ የፖለቲካ ፓርቲዎች። ህዝቡን ትለቃላችሁ። ህዝቡን አልለቅም ካላችሁ እኔ አስለቅቃለሁ። በእኔ ተማመኑ። ህዝብን እንደ ህዝብ ሰፍቼ የጥላቻ ንግግር እናገራለሁ። በል አማራሁን፣ ኦሮሞሁን፣ ትግራይሁን፣ ስልጤሁን አይ ዶንት ኬር። እዚሁ በህዝብ ፊት ቀዝቃዛ ሲሚንቶ ላይ አስቀምጣለሁ በቂጥህ ማለት ነው። ልክ ነው። ምንም የማንኪያ ነገር ተወላጅ በሆንም በጣም ልበ ሙሉ ነኝ። ህዝብን ትለቃለ፣ ፖለቲካ ፓርቲዎችን ታጠቃለ። ጉዳይ ከፋኖ ጋር ከሆነ ይሄው የአማራ ፋኖ ደጋፊዎች አሉ። ጉዳይ ከብልጽግና ጋር ከሆነ ብልጽግና፣ ጉዳይ ከኦነግ ጋር ከሆነ ኦነግ፣ ጉዳይ ከቲፒኤልኤፍ ጋር ከሆነ ቲፒኤልኤፍ። አንደርስታንድ። ይሄ ንግግር ማይመቻቸው በነገራችን ላይ ይሄ ንግግር ማይመቻቸው አሁን ስታወሩ የትግራይን ህዝብ ልቀቁ ቲፒኤልኤፍ እያላችሁ አውሩ ስላቸው ብዙ ትግራዋይ ደስ አይላቸው። ብዙዎቹ ደስ አይላቸው። ለምን ይመስላችኋል? ጉዳይ ከፋኖ ጋር ከሆነ ፋኖ እያልክ አውራ፣ የአማራን ህዝብ ልቀቅ ስል ብዙዎቹ የአማራ አክቲቪስቶች ደስ አይላቸው። ጉዳይ ከኦነግ ጋር ከሆነ ለኦሮሞ ነፃነት ግንባር እያልክ አውራ፣ የኦሮሞን ህዝብ ትለቃለህ ስላቸው ብዙዎቹ የኦሮሞ አክቲቪስቶች ደስ አይላቸው። ለምን ይመስላችኋል? አሃ በጣም ስማርቶች ናችሁ ከኔ በላይ በጣም ብዙዎቻችሁ ይገባችኋል። that's why ብዙ ከዚህ ቀደም ትግራዋይ ምናምን ሲሉ የምታዋቸው ሰዎች ለመግባት የሚፈሩት ይሄ ቀላል ቤት አይደለም። የትግራይን ህዝብ እንደ ህዝብ በጅምላ የሰፋችሁ የምታወሩ ቢሆን ተንጋግተው ይገባሉ። ኖ እኔ ጋር እንደዚህ አይነት ጨዋታ የለም። አድሬስ ስታደርግ ቲፒኤልኤፍ እያልክ አውራ ስል እንዴት ያለ ፖለቲካ ነው ይሄ ደግሞ? እንዴት ነው እንደዛ የምናወራው? ትሄድ ያለመድንም እኮ እኛ የለመድነው ትግራይ፣ አማራ፣ ኦሮሞ እያለን ህዝብ እንደ ህዝብ መሰዳደብ ነው። እኛ እኮ ታግሎ ለማታገል ህዝባችንን እንደ ህዝብ ስናወራ ነው የሚቀለን ነው የሚሉት። የሚቀልህ ትክክለኛ ቦታ አይደለም። እንደዛ እያወራ የለመድክበት ሂድ። ይጨንቃል። በጣም ነው የሚጨንቀኝ። ኦኬ ቴዲ እንዳልከኝ አወራለሁ የሚሉ በጣም ስማርት የሆኑ ትግራዋዮች አሉ። በጣም ኦሮሞ ልጆች አሉ። በጣም ፋኖ ደጋፊዎች አሉ። የብልጽግና ደጋፊዎች አሉ። ጉዳይ ከብልጽግና ጋር ከሆነ ብልጽግና ትላለህ፣ የኦሮሞ ህዝብ ትለቃለህ። ከስልጣን የምታስወርደው አካል ብልጽግና ነው። ብልጽግና ነው ጠላቴ። ብልጽግና ጠላቴ ከሆነ ብልጽግናን ታጠፋለህ ወይም ደግሞ ታወርዳለህ ከቻልክ። እንደዛ ነው የምናወራው። ዜናዎችን ነግራችኋለሁ። እሺ አዳዲስ ሰዎችን አስገባችኋለሁ። ታፕታፕ አድርጉ። ዜናው ምንድን ነው? በህዝባዊ ወያኔ ሓርነት ትግራይና በፌዴራል መንግስቱ መካከል ከፕሪቶሪያው ስምምነት በኋላ እንካ ሰላምታዎች በዝተዋል። የመንግስት ደጋፊዎች ጽንዶ የሚባል ነገር አለ ይላሉ። በተቃራኒው ደግሞ ያሉ ጽንዶ የሚባል የለም ይላሉ፣ አለምም ይላሉ። ጽንዶ በፋኖ በቲፒኤልኤፍ እና በሻዕቢያ እንዲሁም ኦነጎችም አሉ ይላሉ። በእነዚህ አራት የታጣቂ ቡድኖች መካከል
የተፈጠረ ነው ይላሉ። ዓላማቸው የሚጻመዱት የጋራ ጠላታችን ብለው የሚያስቡት ብልጽግና ላይ ነው። ይህን ማወቅ አለባችሁ። ቃሉ ሲሰሙት ደስ ይላል። መጻመድ፣ መጣመድ፣ ህብረት መፍጠር ቃሉ ደስ ይላል። ጥያቄው ግን ምንድነው ያጣመራችሁ የሚል ትክክለኛ ጥያቄ ነው። ምክንያቱም የአንዳችሁ የመታገያ አጀንዳ ከአንዳችሁ ጋር ይቃረናል። አሁን ባለው ነባራዊ ሁኔታ እንዴት ሊጣመዱ ይችላሉ ብለው ይህን ጥያቄ የሚያነሱ አሉ። ከመንግስት በኩልሳ እነዚህ አራቱ ኃይሎች ተጣምደው ከመጡ የብልጽግና ሰዎች ወይም ደግሞ የፌዴራል መንግስቱ ሊቋቋማቸው ይችላሉ ወይ? ጋይስ ይሄ ሌላውን ነገር ተውት። ኢትስ ኦል አባውት ፓወር ነው። የእኛ ሀገር ፖለቲካ ምን ቢያሽሙኑሙኑት ምን ቢያሳምሩት ተነጭቻለሁ ተቋጭቻለሁ እንዲሆኛለሁ ቢሉ ኢንድ ሪዘልቱ 4 ኪሎ ስለመግባት ነው። 4 ኪሎ ማን ይገባል? ብልጽግና 4 ኪሎን ማስጠበቅ ይችላል? እነዚህሳ አራቱ ስብስቦች ብልጽግናን አስወግደው 4 ኪሎ መግባት ይችላሉ? ቁም ነገሩ ይሄ ነው። ለዚህ ማረጋገጫው የፋኖ ኃይሎች በተለያዩ መንገዶች የተናገሯቸውን ንግግሮች ማድመጥ በቂ ነው። በተለይ የአፋብን ሰዎች ከገዢው ፓርቲ ሰዎች ጋር የምንደራደርበት ምንም ምክንያት የለም ይላሉ። መደራደር ከፈለግን የምንደራደረው 4 ኪሎ ከገባን በኋላ ነው ብለዋል። በቃ ድርድርን ዘግተናል እያሉ ነው። ስለዚህ ወደ ኃይል ሚዛናቸው ስንመጣ ከብልጽግናና ከነዚህ አራቱ ኃይሎች የማን ጡንቻ ነው የፈረጠመው ነው ጥያቄው። ወደ ህወሓት ዜና አመጣለሁ። የሀገር መከላከያ ሰራዊት ወይም የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መከላከያ ሰራዊት የሰሜን ምስራቅ እዝ 1 ክፍለ ጦር ከሚያዝያ 6 ቀን ጀምሮ ላለፉት ኦልሞስት 16 ቀናት አማራ ፋኖች ላይ በመንግስት አጠራር ጽንፈኛ እያለ ነው የሚጠራቸው። መንግስት ፋኖችን ጽንፈኛ ይላቸዋል። ፋኖች የመንግስት ሰራዊትን ወይም ደግሞ የፌዴሪ መከላከያ ሰራዊትን ምን እንደሚሉ እስካሁን ስም አልነገሩኝም። ስለዚህ ስም ሲነግሩኝ አዲስ ምንጠራቸው አጠራር ይሄ ነው ካሉኝ እሱን እጠቀማለሁ፣ ችግር የለውም። ለጊዜው የመንግስት ሰዎች ጽንፈኛ ይሏቸዋል፣ ጃውሳው ይሏቸዋል። እንዲህ አይነት ስሞች ይጠቀማሉ። የሆነ ሆኖ ከ16 ቀናት በላይ ባደረግነው ዘመቻ በጽንፈኛው ቡድን ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ አድርሰናል ይላሉ። ይህን የሚናገሩት የምስራቅ እዝ ኮር አዛዥ ብርጋዴር ጀነራል ጣሂር ሳህሊ የተባሉ ሰው ናቸው። እኚህ አዛዥ እንደሚናገሩት ክፍለ ጦሩ በራያ ቆቦ ወረዳ በአማያ በባይባዋ በጸለበትና አካባቢው ሲንቀሳቀሱ የነበሩ የጽንፈኛ ቡድን አባላትን ለመደምሰስ ባደረግነው ተከታታይ ስምሪት ኪሳራ አድርሰናል። ይህ ኪሳራ እንዲሁ በዝርዝር ያስቀምጣሉ። 818 ዲሽቃ 515 ሞርተር 47080 የመትረየስ ጥይትና 520 የሞርተር ፊውዝ
43 የሞተር ካምሱር ቁመ ጠብቀኝና ሌሎች ክላሾችን ማርከናል ይላሉ። ይሄ በሚማረክበት ሰዓት የክፍለ ጦሩ ሌላኛው አዛዥ ኮሎኔል ግርማ ድሪባ በቦታው ይሄ ዘመቻ በሚደረግበት ሰዓት ላይ ነበርኩኝ ብለው መግለጫ ሰጥተዋል። የክፍለ ጦሩ አዛዥ አክለው በአካባቢው ሰላምን በማወክ ላይ የተሰማራውን ይህን ቡድን እስከ መጨረሻው በመደምሰስ ለህዝቡ አስተማማኝ የሆነ ሰላም እንሰጣለን ነው የሚሉት። አሁን ለእናንተ ማነሳው ጥያቄ ከዚህ በፊትም የፋኖ ወይም ደግሞ የአፋብን ስፖክስፐርሰን አስረስ ማረ ዳምጤ የመንግስት ኃይሎች ላይ የማያዳግም እርምጃ እኛም እየወሰድን ነው፣ እየማረክን ነው፣ እያጸዳን ነው የሚሉ መግለጫዎችን አውጥተዋል። እሱ ነግሬያቸዋለሁ። የኔ ጥያቄ በአጭር ይቋጫል ተብሎ እስካሁን የዘለቀው በአማራ ፋኖና በፌዴራል መንግስቱ መካከል የሚደረገው ጦርነት አሁን ያለበት ሁኔታ ምን ይመስላል? ይህ በእንዲህ እንዳለ ከዚህ ጋር በተያያዘ የጊዜያዊ አስተዳደር ፕሬዝዳንት ናቸው ሌተናል ጀነራል ታደሰ ወረደ የፕሪቶሪያው ስምምነት ተግባራዊ ከሆነ በኋላ ጌታቸው ረዳን ተክተው ወደ ስልጣን የመጡ ሰው ናቸው። ጌታቸው ረዳ መፈንቅለ መንግስት ተደረገባቸው ተብሎ ከመቀሌ ወደ አዲስ አበባ መጥተው ስምረት የሚባል ፓርቲ መስርተው የፌዴራል መንግስት ውስጥ የምስራቅ አፍሪካ የጠቅላይ ሚኒስትሩ የደህንነት አማካሪ ሆነው እየሰሩ ጎን ለጎን ደግሞ ስምረት የሚባል ፓርቲ መስርተው ከሌሎች የቀድሞ የህወሓት ሰዎች ጋር በመሆን በትጥቅ ትግልም በሰላማዊ መንገድም የሚንቀሳቀስ ፓርቲ መስርተው እየተንቀሳቀሱ ባሉበት ሌተናል ጀነራል ታደሰ ወረደ እሳቸውን ተክተው ስልጣን ላይ ወጡት ሰው ማለት ነው። በቲፒኤልኤፍ ሰዎች ቅቡልና በማጣታቸው ባለፈው ሳምንት ወደ አዲስ አበባ መጥተው ተጨማሪ የ1 ዓመት የስልጣን ማራዘሚያ አግኝተው ቢመለሱ የቲፒኤልኤፍ ሰዎች ሊቀበሏቸው አልቻሉም። የቲፒኤልኤፍ ሰዎች ደብረ ጽዮንን ወደ ስልጣን ማምጣት ይፈልጋሉ ይባላሉ። ታደሰ ወረደ የአቅም ማነስ አለበት ይላሉ። አንዳንዶች ይህን ሁኔታ ሌተናል ጀነራል ታደሰ ወረደ ለቲፒኤልኤፍ ሰዎች እንደፈለጓቸው እንዲያዟቸው ምቹ ነገርን ስላልፈጠሩላቸው ነው ይላሉ። አንዳንዶች የቲፒኤልኤፍ ሰዎች የሚዘወሩት በሻዕቢያ ሰዎች ነው ይላሉ። የሻዕቢያ ሰዎች አስመራ ሆነው ይሄንን ሰው ካነቀላችሁ የፈለግነውን ነገር ማሳካት አንችልም፣ በቶሎ ንቀሉት የሚል ትዕዛዝ ተቀብለዋል ይባላሉ። አንዳንዶች ቲፒኤልኤፎች ከሻዕቢያ ጋር ህብረት ፈጥረዋል። ሌተናል ጀነራል ታደሰ ወረደን ተሳክቶላቸው ወደ ስልጣን መምጣት ከቻሉ ምቹ ኢንቫይሮንመንት ይፈጠርላቸዋል። የሻዕቢያ ሰዎች እንደፈለጉ ኦልሬዲ አሁን ጀምረውታል፣ ግንኙነት ይፈጥራሉ። ለፌዴራል መንግስቱ ራስ ምታት ይሆናሉ። ከሻዕቢያ ጋር በመታገዝ ከፋኖ ጋር በመሆን ወደ አዲስ አበባ ለመምጣት ዝግጅት እያደረጉ ነው ይላሉ። ቅድም የነገርኳችሁ ምን ብታሽሙኑሙኑት የኛ ሀገር ፖለቲካ ስልጣን ነው። ስልጣንን መመኘት ጥፋት አይደለም። ስልጣንን መመኘት ምንም ማጥያት የለም። ግን ጥያቄው አሁን ባላችሁ የኃይል ሚዛን ማን በለስ ቀንቶት 4 ኪሎ ሊገባ ይችላል? ሌላ ምስኪኖችን ምናምን ማደናበር ነው የሚሆነው። ወይም ደግሞ በቃ ጀስት ለፖለቲካል ኮሬክትነስ እንዲህ ስለሆነ ነው እንዲህ ስለሆነ ነው ሰብአዊ መብት የፕሪቶሪያው ስምምነት ተግባራዊ ስላልሆነ የተፈናቀሉት በጀት እንደዚህ ነዳጅ፣ እሱ ዝም ብሎ ለማጣፈጫ ለወሬ ማጣፈጫ። ትክክለኛው ወሬ ወደ ገደለው ሳመጣልህ ማለት ነው። አሁን ቢያስከው መንገድ ብልጽግናን አስወግደ ብልጽግናም እናንተን አጥፍቶ ሞኖፖሊ ቫዮለንስ ሊቆጣጠር የሚችል አንድ ሴንትራል ገቨርንመንት ሊኖረን ይችላል ወይ? አሁን ብዙ አለቆች አሉ ኢትዮጵያ ውስጥ። በዚህ ጉዳይ ላይ ነው የምናወራው።
መደወል ትችላላችሁ። የቲፒኤልኤፍ እና የፌዴራል መንግስቱ ግንኙነት እንዴት ነው? እንዴት ታዩታላችሁ? ከሰሞኑ የምታዩት ወሬ በእነዚህ ሁለቱ መካከል ድጋሚ ጦርነት የሚነሳ ይመስላችኋል ወይ? ማንስ 4 ኪሎ ሊገባ ይችላል? ማንስ 4 ኪሎ ሊያስጠበቅ ይችላል? አብይ አህመድ አሊ የሚመሩት ብልጽግና በቀጣይ ከባድ የቤት ስራ ይጠብቃቸዋል። አንዳንዶች ሌተናንት ጀነራል ታደሰ ወረደን የቲፒኤልኤፍ ሰዎች አስወርደው ደብረ ጽዮንን ኦር ፈትለ ወርቅን ቢያመጡ የፌዴራል መንግስቱ አይቶም ሰምቶም ዝም እንዳለ ይቀጥላል ይላሉ። ለምን ይሄን አደረጋችሁ ብሎ ኢንተርፊር አያደርግም፣ ዝም ይላል ይላሉ። ከዚህ ጋር ተያይዞ የፌዴራል መንግስቱ ዝም ካለ ከአንድ ወር በኋላ በሚደረገው 7ኛ ዙር ሀገራዊ ምርጫ ላይ ምን ይሆናል ነው ጥያቄ። ተፋጠጥ ይመጣል። ተፋጠጡ ምንድን ነው ካላችሁ በፖለቲካ ፓርቲዎች በተደጋጋሚ እንደነገርኳችሁ በፖለቲካ ፓርቲዎች መተዳደሪያ ደንብ 1161 ቲፒኤልኤፍ ጠቅላላ ጉባኤ ባለማድረጉና ያደረገውን ጠቅላላ ጉባኤ ቃለ ጉባኤ ይዘው ለምርጫ ቦርድ ባለማሳወቁ በተደጋጋሚ ጊዜ ማስታወቂያ ወጥቶበት ተነግሮት የማስጠንቀቂያ ደብዳቤ ተጽፎለት እምቢ በማለታቸው ተሰርዘዋል። ኦኬ። ሌሎች ትግራይ ውስጥ የሚንቀሳቀሱ የፖለቲካ ፓርቲዎች በ7ኛ ዙር ሀገራዊ ምርጫ ላይ ለመወዳደር ተመዝግበዋል። አንዳንዶች ትግራይ ውስጥ የምርጫ ቅስቀሳ ለማድረግ አስቻይ ሁኔታ የለም ቢኮዝ ኦፍ ቲፒኤልኤፍ እያሉ ኮምፕሌን እያቀረቡ ነው። አሁን ጥያቄ የሚሆነው የፌዴራል መንግስቱ ሳይወድ በግድ ሊገባ የሚችልባቸው መንገዶች ቲፒኤልኤፍ ከምርጫ በፊት ዴፊኒትሊ ታደሰ ወረደን አንስተው ደብረ ጽዮንን ይሾማሉ። እንደውም በእነሱ ንግግር ውዝፍ መንግስት አለ፣ ይሄ ውዝፍ መንግስት ወደ ስልጣን መመለስ አለበት ነው የሚሉት። እኔ ውዝፍ ያልተከፈለ ዕዳ ነው ማቀው ወይ የተጠራቀመ ነገር ነው። ለስልጣን ውዝፍ እንዳለ ያላቀ ኦኬ የሆነው ነው። ውዝፍ ሲሉ የደብረ ጽዮን ገብረ ሚካኤል ወይም ህዋት ምርጫ አርጎ ሳይጨርስ ነው ጦርነት ውስጥ የገቡት። ወደ ፕሪቶሪያ ሄደዋል። ዘን ኢንተሪም ገቨርንመንት አቋቁመዋል። ቲፒኤልኤፍ አንድ ነው ምናምን 2 ዓመት ሳይጨርስ ማለት ነው። እሱ ነው ውዝፍ የሚሉት። ኦኬ ቲፒኤልኤፍ ወደ ስልጣን ከመጣ ምርጫ እንዲደረግ አይፈቅድም። ካሁኑ ትግራይ ውስጥ የሚንቀሳቀሱ የፖለቲካ ፓርቲዎች እንዳይወዳደሩ ምርጫ ቀስቀሳ እንዳያደርጉ አፈና እየተደረገብን ነው ብሏል። ኦኬ እነዚህ ትግራይ ውስጥ ያሉ በምርጫ ቦርድ የተመዘገቡና ህጋዊ እውቅና ያላቸው የፖለቲካ ፓርቲዎች ምርጫ ቀስቀሳ ማያደርጉ ከሆነ ምርጫ ከተደረገ ኦብቪየስሊ ከቲፒኤልኤፍ ውጪ እነዚህ ፓርቲዎች ናቸው የሚወዳደሩት። ካሸነፉ ትግራይን ያስተዳድራሉ ማለት ነው። ይሄን እኔ ልንገራችሁ፣ ቲፒኤልኤፍ አይፈቅድም። በቃ ቲፒኤልኤፍ በእኔ ትንታኔ ቲፒኤልኤፍ ትግራይ ውስጥ ከቲፒኤልኤፍ ውጪ ትግራይ ሊያስተዳድር የሚችል ፓርቲ አይኖርም፣ አይፈጠርም። ትግራይን የሚያስተዳድር ፓርቲ ለማምጣት ወይ ቲፒኤልኤፍ ወደ ሰላማዊ መንገድ መምጣት አለበት፣ ወይ ቲፒኤልኤፍ መሸነፍ አለበት። በተረፈ ቲፒኤልኤፍ በህይወት እያለ ሰማይና ምድር ያልፋሉ እንጂ ቲፒኤልኤፍ ሁሉን ነገር ይጠቀማል። ከባህሪያቸው ነው ነግራችሁ። እነ ባይቶና እነ ሳልሳይ ወያኔ እነ ስምረት ብትሏችሁ ነው። የቲፒኤልኤፍ ሰዎች የሚያደርጉት ነገር ትክክል ነው ወይ? ትክክል አይደለም። አብዛኞቹ የቲፒኤልኤፍ ሰዎች የሚያደርጉት ነገር አጌንስት ዲሞክራሲ ነው። ኦኬ ቲፒኤልኤፍ ምርጫ ማይፈቅድ ከሆነ ወይም በጉልበት ለሁለተኛ ጊዜ ምርጫ ቦርድ ህጋዊ እውቅናችንን ይመልስ ብለው አስመልሰው ምርጫ አድርገው ድጋሚ እነሱ አሸንፈው አካባቢውን ክልሉን እንዲያስተዳድሩ ካልተፈቀደላቸው የፌዴራል መንግስቱ ምን ሊያደርግ ይችላል? ቅድም ስናገር የህዝባዊ ወያኔ ሓርነት ትግራይ ውስጥ ለሚያደርጉትን ነገር ሁሉ አይቶ እንዳላየ ዝም ሊል የሚችልበት መንገድ የፌዴራል መንግስቱ የኔ ጥርጣሬ ነው።
የብሔር ፖለቲካ ምክንያት ካሳጣችሁት እርስ በርሱ መበላላት ይጀምራል። እርግጠኛ ሆኜ ምነግራችሁ የብሔር ፖለቲካ አቀንቃኞች አንድ ሆነው የቆሙ የሚመስላችሁ እኔ ቤት ሲመጡ ነው። እስኪ ከኔ ቤት ውጪ እርስ በርሳቸው አንድ ቤት ሲያወሩ ስሟቸው። ለዛ ነው ብሔርተኞች እኔ ጋር ተሻምቶ መግባት የሚፈልጉት። ለምን ሲመጡ ከሌሎች ጋር ነው የሚመላለሱት የሚታገሉት። እስኪ ቤታቸውን ከፍተው እርስ በርስ ሲያወሩ ስሟቸው። እርግጠኛ ሆኜ የምነግራችሁ አሁን ባለው ፖለቲካ ለሁሉም ትግራዋይ እነሱም ብቻ ሌሎቻችሁ ሳትገቡ አንድ አዳራሽ ውስጥ በትለቋቸው ይቧቀሳሉ። የፋኖ ደጋፊዎችን ብቻ ሌሎቻችሁ ሳትገቡ አንድ ቤት በትለቋቸው ይቧቀሳሉ። የኦነግ ደጋፊዎችን እናንተ ሳትገቡ አንድ ቤት በትለቋቸው ይቧቀሳሉ። የቲፒኤልኤፍ ደጋፊዎች ብቻ እያወሩበት ባለ ቤት ውስጥ አንድ የፋኖ ወይ ሁለት የፋኖ ደጋፊዎች ቢገቡስ? እዛ ላይ ሁለት የብልጽግና ደጋፊዎች ብታስገቡስ? አሃ የጋራ ጠላት አገኘን ይሏል። አሃ ለጊዜው ልዩነታችንን እናጥብ፣ ለታስ ፎከስ እዚህ ላይ ፎከስ እናርግ። እናንተ ናችሁ እንዲያርጋችሁ የሚሉበት የሚያላክኩበትን እድል ካልሰጣችኋቸው በስተቀር የብሔር ፖለቲካ አራማጆች ቄጤማ ሀገር ነው ያላቸው። ዳትስ ዋይ የፌዴራል መንግስቱ ሜቢ የትግራይን ክልል ድጋሚ ወደ ጦርነት ላለመክተት የቲፒኤልኤፍ ሰዎች የፈለጉትን ያርጉ በሚል ዝም ይላል። ዝም ሲል ደግሞ በጊዜ ሂደት ራሳቸው የትግራይ ልጆች ጥያቄ እያነሱባቸው ውዝን በነሱ መካከል ጭቅጭቅ ምናምን ክርክር ይፈጠርና ቲፒኤልኤፍ ይከስማል ይላሉ። ከዚህ ጋር ተያይዞ ሌላው መነሳት ያለበት ጥያቄ ቲፒኤልኤፍ አድራጊ ፈጣሪ ከሆነ ሁሉን ነገር ማድረግ የሚችልበት ቦታ ላይ ካስቀመጣችሁት የፌዴራል መንግስቱ ጋር ትኩረት እንዲደረግ አድርጎ ፕሮፓጋንዳ ኦብቪየስሊ ይሰራል። ይሄ አልተመለሰም፣ ይሄ እንደዚህ ያሉንም እንዲየሆንን ነው ብሎ ከፌዴራል መንግስቱ ጋር ድብድብ ቢጀምርስ በራሱ ጊዜ ያን ጊዜ ምናልባት የፌዴራል መንግስቱ ተገዶ ሊገባ ይችላል ይላሉ። አይ ዶንት ኖ የእናንተ ትንታኔ ምን ሊሆን እንደሚችል አላውቅም። በዚህ አውድ ነው የምናወራው። ክብራትና ክብራን 3 ሰዎች አስገባለሁ። እስኪ ለሴቶች ቅድሚያ እሰጣለሁ። እናንተ የላካችሁ ሰዎች የማወራው ነገር የገባችሁ እንደሆነ ተስፋ አድርጋለሁ። እስኪ አዳዲስ ሰዎች